ተማሪዎች ሰላም ተማሪዎች እንደምን አላችሁ? ዛሬ በፍሬሽማን ሂስትሪ በቻፕተር 3 ፓርት 2 ቪዲዮ ተገናኝተናል። ዛሬ ከባለፈው የቀጠለውን ክፍል የምንመለከት ይሆናል ማለት ነው። ስለ ጥንታዊ የኢትዮጵያ ስልጣኔዎች እያየን ነበረ። ዛሬ ዛጉዌን እንመለከታለን። ከሰሜን ምስራቅና ሰሜን ኢትዮጵያ ግዛት ላይ ዛጉዌ የመጨረሻው ነው። ዛጉዌን እንመለከታለን። ከዛ ወደ መካከለኛው ወደ ምስራቅና ወደ ምዕራብ ኢትዮጵያ ስቴቶች እንሄዳለን ማለት ነው። የዛጉዌ ዳይናስቲ ከ1150 ወይም አክሱም ከወደቀችበት ከ1150 አንስቶ እስከ 1270 ድረስ የነበረ ዳይናስቲ ነው። ኦልሞስት ለ120 ዓመታት ያክል ነበር ያስተዳደሩት። አፍተር ኢትስ ዲክላይን ዘ ሴንተር ኦፍ አክሱማይት ስቴት ሽፍትድ ሳውዝዋርድስ ቱ ዘ ኩባር ሩላር ሃይላንድስ ኢን ዘ ቴሪቶሪስ ኦፍ ዘ አገው ይለናል። አክሱም ከወደቀች በኋላ እንግዲህ ኢትዮጵያ ላይ የነበረው ፖለቲካል ሴንተር ከአክሱም ወይም የአክሱም ስቴት ዋና መቀመጫ ከነበረው ግዛት ወደ አገው ሽፍት አድርጓል። ወይም ደግሞ የዛጉዌ ዳይናስቲ መቀመጫው የት ነው? አገው ላይ ነበር። አገው ኢላይትስ ሃድ ቢን አክቲቭሊ ኢንተግሬትድ ኢን ዘ አክሱማይት ስቴትስ ስትራክቸር ሰርቪንግ አስ ሶልጀርስ ኤንድ ፋንክሽነሪስ ፎር አት ሊስት 4 ሴንቸሪስ ይለናል። ያው ይህም ባለፈውም ስለ አክሱም መውደቅ ስናነሳ ነግሬያቸዋለሁ። አገዋውያን ወይም ደግሞ እነዚህ አገው ኢላይቶች ወይም የአገው ከበርቴዎች እና ታላላቅ ሰዎች ከአክሱም ጋር ኢንተግሬትድ የሆነ ህይወት ነበር የነበራቸው። በተለይ አክሱም ከመውደቋ በፊት የነበሩትን 400 ዓመታቶች አገዋውያን ወይም አገዎች ከአክሱማውያን ጋር በጣም ጥብቅ የሆነ ቁርኝት ነበራቸው። አገዎች የአክሱም ወታደሮች ነበሩ። በአክሱማውያን ስቴት ስትራክቸር ላይ በተለያዩ ፋንክሽናል ኤሪያዎች ላይ ትልቅ ተሳትፎ ነበራቸው እና እያንዳንዱን ነገር ስለ ፖለቲካል ሂደቱ በደንብ አድርገው ያውቃሉ። አኮርዲንግሊ ዘ አገው ፕሪንስ መራ ተክለ ሃይማኖት ሜሪድ መሶበ ወርቅ ዘ ዳውተር ኦፍ ዘ ላስት አክሱማይት ኪንግ ዊች ኢዝ ድልናኦድ ይለናል። እሺ ያው በንጉሴ ስርዓት ላይ ስንሄድ አንድ ንጉስ የአንዱን ንጉስ ስልጣን ሲይዝ ወይም ደግሞ አንዱን ንጉስ አሸንፋችሁት ሊሆን ይችላል ወይም ገልብጣችሁት ስልጣን ስትይዙ ግዴታ ምን ማድረግ አለባችሁ? ከዛኛው ነገስታት ቤተሰብ ውስጥ አንዱ የዚህኛው ፖለቲካል ስርዓት አባል መሆን አለበት። ያ ደግሞ የሚካሄደው በምንድን ነበር? በፖለቲካል ሜሬጅ አማካኝነት ነበር፣ ወይም ደግሞ በፖለቲካዊ ጋብቻ አማካኝነት ነበር። መራ ተክለ ሃይማኖት የአክሱማውያን ወታደር ኮማንደር ነበር ብያቸዋለሁ። የአክሱምን መዳከም እንደ ጥሩ ኦፖርቹኒቲ ወስዶ ምን አደረገ? ፓወሩን የአክሱሞችን ፓወር ገለበጠና የመጨረሻውን ንጉስ የሆነውን የአክሱምን ንጉስ ድልናኦድን ኦቨርስሪው አድርጎ ፓወሩን ተቆጣጠረ። መራ ተክለ ሃይማኖት ፓወሩን ሲቆጣጠር ታዲያ ምንድን ነው ያደረገው? የድልናኦድን ሴት ልጅ ነበር ያገባው። ማን ትባላለች? መሶበ ወርቅ። ሌተር ሂ ኦቨርስሪው ሂዝ ፋዘር ኢን ሎ ኤንድ ቱክ ፓወር ዊች ማርክድ ዘ ቢጊኒንግስ ኦፍ ዘ ዛጉዌ ሩለር ይለናል። መሶበ ወርቅን ያገባ። ከዛ እሷን ካገባ በኋላ ምን አደረገ ማለት ነው? ያን በመጠቀም የእሷን አባት ወይም ደግሞ የእሱን ፋዘር ኢን ሎ ምን አደረገ ማለት ነው? ወይም ደግሞ ምድረው ይባለው ይሄ አማች ነው የሚባለው አይደለ? እሱን ድልናኦድን ገልብጦ ስልጣኑን ተቆጣጠረ። ዘ ዛጉዌ ዳይናስቲ ሩልድ ፍሮም ኢትስ ሴንተር ኢን ቡግና ዲስትሪክት ዊች ኢዝ ኢን ዋግ ኦር ኤንድ ላስታ ሞር ኤግዛክትሊ አት አዳፋ ኒር ሮሃ ኦር ላሊበላ ይለናል። እንግዲህ የዛጉዌ ዳይናስቲ 120 ዓመታት ያህል ኢትዮጵያ ላይ ቆይቷል ብለናል እና በዚህ 120 ዓመታት ውስጥ ያስተዳድሩ የነበረው የት ነው? ዋና መቀመጫቸው የቡግና ዲስትሪክት ውስጥ ወይም ደግሞ ዋግ ወይም ላስታ አካባቢ ላይ በመሆን ነበረ። ዋና መቀመጫቸው ደግሞ አዳፋ ትባላለች። አዳፋ ወደ ለላሊበላ ቅርብ የሆነ ሴንተር ነች። ይሄ መጀመሪያ ነው። ከዛ በኋላ ንጉስ ላሊበላ ሲመጣ ግን ዋና ከተማቸው ከአዳፋ ወዴት ተቀየረ? ወደ ላሊበላ ተቀየረች ማለት ነው። ኢትስ አድሚኒስትርድ ሪልም ኮረስፖንዲንግ ቱ ማች ኦፍ ቱዴይስ ኤርትራ ኤንድ ኖርዘርን ኤንድ ሴንትራል ኢትዮጵያ ኤክስቴንዲንግ ሳውዝዋርድስ ቱ ላስታ ኤንድ ዋግ አስ ዌል አስ ቱ ዳሞት ኤንድ ዜንስ ዌስት ዋርድስ ቱ በጌ ምድር ይለናል። የግዛት ወሰናቸውን ስንመለከት በሰሜን በኩል እስከ ኤርትራ ድረስ የሄደ ግዛት ነበራቸው። እስከ ሴንትራል ኢትዮጵያ ወይም ደግሞ እስከዚህ እስከ ሰሜን ሸዋ እስከምንለው ስትሬች የሚያደርግ ስልጣኔ ነበራቸው ወይም ደግሞ ግዛት ነበራቸው። በደቡብ በኩል ስንመለከት ላስታ ኤንድ ዋግ ድረስ ይደርሳል ወይም ደግሞ እስከ ላስታ እና እስከ ዋግ ድረስ የሚመጣ ግዛት ነበራቸው። በተጨማሪ ወደ ምዕራብ ደግሞ ስንመለከተው ወደ ዳሞት እንዲሁም ደግሞ በምዕራብ በኩል በጌ ምድር ድረስ የሚደርስ ግዛት ሰፊ የወሰነ ግዛት ነበረው። መራ ተክለ ሃይማኖት ሰክሰሰር ኢንክሉድስ ይመሐረነ ክርስቶስ፣ ሀርቤ፣ ላሊበላ፣ ናኩቶ ላብ ኤንድ ይትባረክ። እነዚህ ናቸው የዛጉዌ ነገስታቶች።
እነዚህ የዛጉዌ ነገስታት መራ ተክለ ሃይማኖት መስራቹና ከዛ በኋላ ያስተዳደረው ንጉስ ነበረ። ከሱ በኋላ መሐረነ ክርስቶስ መጣ። ከዛ ሀርቤ መጣ። ከዛ ላሊበላ ንጉስ ላሊበላ መጣ። ንጉስ ላሊበላን ተክቶ ደግሞ ማን መጣ? ንጉስ ለአኩቶ ለአብ መጣ። ከዛ ንጉስ ለአኩቶ ለአብን ደግሞ የመጨረሻው የዛጉዌ ንጉስ ይትባረክ ተክቶታል ማለት ነው። ዘ አገው ሩለርስ ሪኒውድ ትሬድ ኮንታክትስ ዊዝ ዘ ኢስተርን ሜዲትራኒያን ሪጅንስ ይለናል። ለአክሱም መዳከምን ምክንያት የሆነው ምንድን ነበር ብለናል? ይሄ ቀይ ባህር ላይ የነበረው የንግድ እንቅስቃሴ ቁጥጥር ውስጥ መውደቁ ነው አይደለ? በአረቦች ቁጥጥር ውስጥ መውደቁ ነበረ። አገዋውያን ወይም እነዚህ የአገው መሪዎች ወይም እነዚህ የዛጉዌ ዳይነስቲ መሪዎች ምን አደረጉ? በሜዲትራኒያን ባህር በኩል የነበረውን የንግድ እንቅስቃሴ እንደ አዲስ አስጀምረውት ነበረ። ዘ ሞስት ኢምፖርታንት ኤክስፖርት አይተምስ ኢንክሉድ ስሌቭስ አይቮሪ ኤንድ ሬር ስፓይሰስ ይለናል። ኤክስፖርት የሚያደርጓቸው አይተሞች ባሪያዎችን፣ አይቮሪ ወይም የዞን ጥርስ እንዲሁም ደግሞ ሬር ስፓይሶችን ወይም በጣም ውድ የሚባሉ ወይም በቀላሉ የማይገኙ ስፓይሶችን ይሸጡ ነበረ። ዋይል ኮተን፣ ላይነን፣ ሲልቨር ኤንድ ኮፐር ቬዘልስ፣ ቫሪየስ ታይፕስ ኦፍ ድራግስ ኤንድ ኒውሊ ማይንትድ ኮይንስ ዌር ኢምፖርትድ ይለናል። ኢምፖርት የሚያደርጓቸው ደግሞ እነዚህ አዲስ ማይንት የተደረጉ ኮይኖችን፣ ድራጎችን፣ ኮፐር ቨዝሎችን ወይም ደግሞ ከኮፐር ማዕድን የተሰሩ እቃዎችን ኢምፖርት ያደርጉ ነበር። ዘ ዛጉዌ ፔሪድ ዋዝ ማርክድ ባይ ዘ ፕሮዳክሽንስ ኦፍ ፔይንቲንግ ኤንድ ትራንስሌሽንስ ኦፍ ሰም ሪሊጂየስ ወርክስ ፍሮም አረቢክ ኢንቱ ግዕዝ ይለናል። ዛጉዌን መያዝ ያለባቸው ነገር ምንድነው? ልዩ የሚያደርጋቸው ማለት ነው። እንደ አክሱም ስማቸው ገኖ ያልወጣው ለምንድን ነው? ዛጉዌያን ልክ እንደ አክሱማውያን ፖለቲካል የዛን ያህል ፖለቲካል ኢንተረስት የላቸውም። ነገስታቶቹን በሙሉ ስትመለከቷቸው ማለት ነው። አሁን ለምሳሌ ሰሜን ኢትዮጵያ አካባቢ ልክ ብትሄዱ አሁን ላይ የመሐረነ ክርስቶስ በራሱ ስያሜ የተሰሩ ወይም ደግሞ ራሱ ያነጻቸው አብያተ ክርስቲያናቶች አሉ። ሀርቤም እንደዛው፣ ላሊበላም እንደምታውቁት 11 ውቅር አብያተ ክርስቲያናቶች አሉት። ናኩቶ ለአብ እንዲሁም ይትባረክ። ዛጉዌያን ምንድን ነው ሃይማኖታዊ እንትን ነው ወይም ደግሞ በሃይማኖቱ ነበር ይበልጥ ጥንካሬ ነበራቸው እንጂ እንትን ላይ ፖለቲካል ሲስተም ላይ ብዙ እምብዛም ናቸው። ተግባባን? እምብዛም ናቸው እና በዚህ ምክንያት ዛጉዌያን የሚታወቁት በምንድን ነው? በፔይንቲንግ እና ትራንስሌሽንስ ኦፍ ሰም ሪሊጂየስ ወርክ ወይም ደግሞ ሃይማኖታዊ መጽሐፍቶችን ከተለያዩ ቋንቋዎች ከአረብኛ ከሂብሪው ምናምን ወደ ግዕዝ የተቀየሩ አብዛኞቹ መጽሐፍቶች በማን ጊዜ ነው? በዛጉዌ ጊዜ ነው። እና በጣም ብዙ ሃይማኖታዊ ትውፊቶች የተሰሩትም ብዙ እንደዚህ ጻድቃንና የተለያዩ ተአምራት የሚባሉ ነገሮች የተሰሩትም መቼ ነው? በዚህ በዛጉዌ ጊዜ ነው። በዛጉዌ ጊዜ ነው። ኢቨን ዛጉዌዎች በክሩሴድ ጦርነት ላይ እንኳን አልተሳተፉም እና በዚህም ምን አግኝተዋል? ስሙ ረሳሁት እና እስራኤል ውስጥ ቤተክርስቲያን የሚያንጹበት ቦታ ራስ ተሰጥቷቸዋል። ከክርስቲያን አውሮፓውያን ጎንም አልነበሩም። ከሙስሊም ኦቶማን ጎን ከሙስሊም ኦቶማን ሳይሆን ከሙስሊም አረቡ ጎንም አልነበሩም እና ምንድን ነበሩ? ኒውትራል ሆኖ ነበር የቆዩት እና በዚህ ምክንያት እዛ ምን ነበር የሚባለው? ፈጣሪ ስሙን ረሳሁት። ብቻ እስራኤል ውስጥ እንትን አላቸው ቤተክርስቲያን መስሪያ ቦታ ራሱ አግኝተው ነበረ። ሆሊ ላንድ ማለት ነው። እሺ however ዛጉዌ ሩለርስ አር ቤስት ኖን ፎር ዘ ኮንስትራክሽንስ ኦፍ ዘ ፌመስ ሞኖቶሊክ ቸርችስ ኦፍ ላሊበላ ይለናል። የዛጉዌ ነገስታት የሚታወቁት እንዳልኳችሁ በሃይማኖታዊ ስርዓት ነው እና ከእነዚህም ውስጥ ንጉስ ላሊበላ ኢቭን አሁንም ድረስ ዓለም የሚያስታውሰው እና ዓለም ሁሌ የሚያወራለት የላሊበላ ውቅር አብያተ ክርስቲያናት 11 ውቅር አብያተ ክርስቲያናት የተሰሩት በዛጉዌ ጊዜ ነው። ዘ አይዲያ ቢሃይንድ ዘ ኮሌክሽንስ ኦፍ 11 ቸርችስ ወስ ቱ ሪፕሊኬት ዘ ሆሊ ላንድስ ኢን ኢትዮጵያ ይለናል። ወይም ደግሞ እንግዲህ ንጉስ ላሊበላ ምናልባት ታሪኩን የምታውቁ ሁሉ ትኖሩ ትችላላችሁ። እህቱ መረዘችው፣ ከዛ ሞተ። ከዛ ግን ያው ሰማይ ቤት ደርሶ ነፍሱ እንደገና ተመለሰች። ምድር ላይ መጨረስ ያለበት ነገር አለብህ ተብሎ ተመለሰ። እንዲሁም በመላእክት እገዛ አማካኝነት እነዚህን 11 ውቅር አብያተ ክርስቲያናትን ሰራ ምናምን በጣም ብዙ እንትኖች አሉት እና ኢትዮጵያን ይሄ ሆሊላንድ የማድረግ ዓላማ ነበረው እነዚህን ውቅር አብያተ ክርስቲያናቶች ሲሰራ ማለት ነው። ባይ ኮንስትራክቲንግ ዘስ ቸርችስ ዛጉዌ ሩለርስ ዋንትድ ቱ ስታብሊሽ ዘ ሰከንድ ጀሩሳሌም ይለናል። ማናቸው እነዚህ የዛጉዌ ነገስታት ለምንድን ነው ለዚህ ለሃይማኖታዊ ስርዓትና ለጽድቅ ተብሎ እዛ ኢየሩሳሌም ድረስ የሚካሄደው? እዚሁ ሀገራችን ኢትዮጵያ ላይ ክርስቲያኖች የሚሰባሰቡበት ሆሊላንድ ለምን አንፈጥርም የሚል ዓላማ ነበራቸው። ኤንድ ሚቲጌት ኦር ኢቨን አቮይድ ዘ ዲፊካልቲስ ዛት ኢትዮጵያንስ ፒልግሪም ኢንካውንተርድ ኢንቱ ዜር ጆርኒ ቱ ዘ ሆሊላንድስ። ለምሳሌ በእስልምና እምነት ስንሄድ ሁሉም የሙስሊም እምነት ተከታዮች ሂጅራ በማለት ወደ መካ ጉዞ ያደርጋሉ አይደለ? በአመት አንዴ ወይም በህይወት ዘመን አንዴ ያደርጋሉ አይደለ? ልክ እንደዛ ሁሉ በክርስትና እምነት ውስጥ ስንመጣ የትኛውም ክርስቲያን የሚመኘው ምንድነው? ኢየሩሳሌም ሂዶ እያንዳንዱን የኢየሱስ ክርስቶስ
ስቃዮችና የህይወት ዘመናት ያለፉባቸውን ቦታዎች መጎብኘት ይፈልጋል አይደለ? ልክ እንደዛ ሁሉ የዛጉዌ ነገስታት ያሰቡት ምንድነው ይሄ የክርስቲያኑ ማህበረሰብ እዛ መድረሱ ኢየሩሳሌም ድረስ ለመሄድ በሚያደርገው ጉዞ ላይ የሚገጥሙትን ችግሮች ለመቅረፍ እና እዚሁ ኢትዮጵያ ላይ መጥቶ በቀላሉ እንትን ማለት እንዲችል ነበር ሀሳባቸው። ዘ ዛጉዌ ዳይናስቲ came to an end due to internal problems of royal succession and opposition from the group claiming descent from the ancient rulers of አክሱም ይለናል። እንግዲህ የዛጉዌ ዳይናስቲ ለረጅም ጊዜ መቆየት አልቻሉም። እንዳልኳችሁ 100 ዓመት ያህል ነው የቆዩት። ከ100 ዓመት በኋላ እንግዲህ ሁለት ፋክተር መጣ ለመውደቃቸው ማለት ነው። አንደኛው ኢንተርናል ነው፣ አንደኛው ኤክስተርናል ነው። ኢንተርናል የምንለው እዛው ራሳቸው ጋር በተለይ ይሄ ችግር የተነሳው ከመቼ በኋላ መሰላችሁ? ከንጉስ ላሊበላ በኋላ ነው። ከንጉስ ላሊበላ በኋላ ናኩቶ ላብና ይትባረክ መጥተዋል። ነገር ግን ንጉስ ላሊበላ ከሞተ ጊዜ አንስቶ ስልጣን ለመያዝ የሚደረግ ሽኩቻ ዛጉዌን እያዳከመው መጥቷል። ተግባባን? ፓወሩን ለመያዝ ማለት ነው። ከላሊበላ ልጆች ነው የተጀመረው ይሄ ሽኩቻና ጥላቻ እና ይሄ ኢንተርናል ፓወር ሮያል ሰክሰሽን ማለት ተተኪ ነው። ሶ የነገስታቶቹን ተተኪ እንትን ለማለት በሚደረገው እንቅስቃሴ ውስጥ ትልቅ ችግር ተፈጥሯል እና ዛጉዌ ከወደቀች በኋላ የመጣው የሰሎሞኒክ ዳይናስቲም እንግዲህ ይሄን ሮያል ሰክሰሽን ችግርን ለመቅረፍ አምባግሸንን ገብተዋል እና እሱን ቀጣይ ቻፕተር ላይ የምንመለከት ይሆናል። ዛጉዌዎች ግን ይሄን ችግር መቅረፍ ሳይችሉ ቀርተዋል። ይሄም ደግሞ ኢንተርናሊ እንዲዳከሙ አደረጋቸው። ኢንተርናሊ መዳከማቸው ደግሞ ለኤክስተርናል ትሪት ያጋልጣቸዋል አይደለ? ኤክስተርናሊ ደግሞ ከአንዳንድ አማራ ግዛቶች ውስጥ ወይም ደግሞ ከወሎ ለምሳሌ ከወሎ አካባቢ እንደነ ይኩኖ አምላክ ያሉ ነገስታት ወይም ደግሞ ሎካል ሎርዶች ምን ብለዋል? በዚህ በዛጉዌ ነገስታት ላይ ስልጣን ላይ ምን አላቸው? ተቃውሞ አላቸው። እንዲሁም ደግሞ የአክሱም ነገስታት ተከታዮች ወይም ደግሞ የጥንታዊ አክሱማውያን ነገስታት ተከታዮች ምን አላቸው ማለት ነው? እነዚህ የዛጉዌ ነገስታትን ኢሊጂቲሜት ሩለር ብሎ ነው የሚያነሳቸው። ቢኮዝ ኦፍ ዋት ሶሎሞኒክ ዳይናስቲ ዘ ሌተር ኮንሲደርድ ዘ ዛጉዌ ኪንግስ ዊች ኢዝ ኢሊጂቲሜት ሩለር። ሌተር እነማን ናቸው? የአክሱማውያን ማለት ነው። አክሱማውያኖች ዛጉዌዎችን ምን ብሎ ነው የሚያስባቸው? ኢሊጂቲሜት ሩለሮች ናቸው ወይም ደግሞ ለዚህ ስልጣን የማይገቡ ናቸው። ምክንያቱም ስልጣኑ የሚገባው ለማን ነው? ሲወርድ ሲዋረድ ለመጣው ለሰለሞናውያን ነገስታት ነው ብሎ ያስባሉ። ዘ አሊጌሽንስ ዋዝ ቤዝድ ኦን ዘ ሌጀንድስ ኦፍ ዘ ኩዊን ሼባ ሁዝ ጆርኒ ቱ ኢየሩሳሌም ቱ ቪዚት ሰለሞን ሃድ ሪዛልትድ ኢን ዘ በርዝስ ኦፍ ሰን ዊች ኢዝ ሚኒሊክ ዘ ፈርስት። ያው እንደምታውቁት ንግስተ ሳባ ወደ ኢየሩሳሌም ሄደች። ከዛ ንጉስ ሰለሞን አገኘች። ከንጉስ ሰለሞን እንግዲህ ጥበቡን አይታ አድንቃ ስትመለስ ከሱ ምን ብላ ነበር? ልጅ ጸንሳ ነበር። ይሄም ልጅ ተወለደ። ማን ነው? ቀዳማዊ ሚኒሊክ ይባላሉ አይደል? አጼ ሚኒሊክ እሳቸው አድዋ ላይ ያሸነፉት ሁለተኛው ሚኒሊክ ናቸው በኢትዮጵያ ነገስታት ታሪክ። የመጀመሪያው ሚኒሊክ የንጉስ ሰለሞንና የንግስተ ሳባ ልጅ የሆነው ዳግማዊ ሚኒሊክ ነውና ዳግማዊ ሚኒሊክ ቀዳማዊ ሚኒሊክ ከነገሰ ጊዜ ጀምሮ ምን ሆነ ማለት ነው? የኢትዮጵያ ፓወር ወይም የኢትዮጵያ ፖለቲካል ፓወር በሁለት ሀያላን መንግስታት መካከል ሆኗል። አንደኛው ሰሎሞን ነው። ሁለተኛው ማን ነው? የንግስተ ሳባ ዘር ወይም ደግሞ የአክሱማውያን ዘር። የአክሱማውያን ነገስታት ከዛ ከሚኒሊክ ጀምሮ ያሉት የአክሱማውያን ነገስታት ምን አላቸው? የሰለሞን ዘር እንዳላቸው። እንደምታውቁት በኢትዮጵያ ደግሞ በአባት ነው አይደለ ዘር የሚቆጠረው ወይም ደግሞ ነገስታት የሚተካኩት በአባት በኩል ነው። የሰለሞን ስርወ መንግስት ነው ከሚኒሊክ ጀምሮ ሲያስተዳድር የነበረው ማለት ነው። ነገር ግን ማን ላይ ሲደርስ ድና ኦር ላይ ሲደርስ ያ ነገር ቆሟል በዛጉዌዎች ምክንያት። ዛጉዌዎችን በዚህ ምክንያት አክሱሞች እና አንዳንድ አካላት ይጠሏቸው ነበር። ዘ ፋውንደር ዊች ኢዝ ሶ ኮልድ ዘ ሰለሞኒክ ዳይናስቲ ዘ ስቶሪ ዋዝ ዶክመንትድ ኢን ዘ ቡክ ኦፍ ክብረ ነገስት ዊች ኢዝ ዘ ግሎሪ ኦፍ ኪንግስ ይለናል። ይህም ታሪክ እንግዲህ ክብረ ነገስት በተሰኘው መጽሐፍ ወይም ዘ ግሎሪ ኦፍ ኪንግስ በተሰኘው መጽሐፍ ላይ ተመዝግቧል። ዘ ቡክ ዋዝ ትራንስሌትድ ፍሮም ኮፕቲክ ቱ አረቢክ ኤንድ ግዕዝ አረቢክ ኤንድ ዜን ኢንቱ ግዕዝ። ይሄ መጽሐፍ ከኮፕቲክኛ ቋንቋ ወይም ከግብጾች ነበር የጻፉት መጀመሪያ። ከዚህ ከኮፕቲክ ቸርች ቋንቋ ወደ አረቢክ እና ወደ ግዕዝ ተተርጉሟል። አኮርዲንግ ቱ ዘ ሌጀንድ ዘ ሰለሞኒክ ዳይናስቲ ሩልድ ዘ አክሱማይት ስቴት አንቲል ዘ ፓወር ዋዝ አብሰርብድ ባይ ዘ ዛጉዌስ ይለናል። ሰው ከመጽሐፉ የምንረዳው ምንድን ነው? ከሚኒሊክ ጊዜ አንስቶ እስከ ድልናኦድ ላይ ደርሶ በዛጉዌዎች እስኪቋረጥ ድረስ የነበረው የአክሱማውያን አገዛዝ ስርዓት በሰለሞኒክ ዳይናስቲ ስር እንደነበረ ነው። ስለዚህ ከድልናኦድ የተወሰደው ፓወር መመለስ እንዳለበት ያምናሉ። ይኩኖ አምላክ which is who claimed descent from the last Aksumite king which is called ድልናኦድ assisted by the ecclesiastical hierarchy organized his forces and defeat and killed the last kings of ይትባረክ which is the last kings of Zagwe which is called ይትባረክ in ጋይንት ይለናል።
ይኩኖ አምላክ ወሎ አካባቢ ነው የሰውዬ መነሻው። ይኩኖ አምላክ 1270 ላይ መጣና የዛጉዌ ነገስታትን ከሚቃወሙ አካላች ጋር አንድ ላይ በመሆን እንዲሁም ከአንዳንድ የሃይማኖት አባቶች ጋር አንድ ላይ በመሆን ድጋፍ በማግኘት በእነሱ ምክንያቱም እነሱ ካልቀቡታ መንገስ አይችልም። ከእነሱም ድጋፍ በማግኘት ጋይንት ላይ የመጨረሻውን የዛጉዌ ንጉስ ይትባረክን ጦርነት ገጥሞ አሸንፎ የዛጉዌ ስልጣኔን እዚህ ጋር አበቃው ማለት ነው። ሂ ቱክ ዘ ፓወር ኤንድ ፕሮክሌምድ ዘ ሪስቶሬሽንስ ኦፍ ሰሎሞናይድ ዳይናስቲ። ከዛም ፓወሩን ተቆጣጠረና ምን አደረገ? የሰለሞን ዳይናስቲን ምን አድርጌዋለሁ? ሪስቶር አድርጌዋለሁ ብሎ ክሌም አደረገ ማለት ነው። በመቀጠል ኢስተርን፣ ሴንትራል ኤንድ ሳውዘርን ኤንድ ዌስተርን ስቴቶች እንመልከት። በቅድሚያ ቢዛሞ፣ ዳሞት፣ ኢናሪያ እና ጋፋትን ስንመለከት ያው እነዚህ ስቴቶች ብዙም አልቆይባቸውም። በዋነኝነት የት እንደነበሩ ብቻ ማወቅ በቂ ነው እንጂ ሌላ ዲፕል የሚገቡት ነገር የለም። ቢዛሞ ዘ ኪንግደም ኦን ዘ ሳውዘርን ቤንድስ ኦፍ ዘ አባይ ሪቨር ጀስት ኦፖዚት ቱ ዘ ፕሬዘንት ሪጅንስ ኦፍ ጎጃም ኤንድ አራውንድ ወንበራ ይለናል። ቢዛሞ እንግዲህ የት ነበር የምትገኘው? ከአባይ ወንዝ ደቡባዊ እንትን ላይ ነው የምትገኘው፣ ወይም ደግሞ ከአባይ ወንዝ በስተደቡብ በኩል ነበር ትገኝ የነበረው። በአሁኑ ሰዓት ይሄ ጎጃም የምንለው ግዛት ወይም ደግሞ ወንበራ የምንለው አካባቢ ሲሆን ኢት ዋዝ ፋውንድድ ኢን ዘ 8th ሴንቸሪ ኤንድ ሃድ ኤርሊ ኮኔክሽን ዊዝ ዳሞት ይለናል። 8ኛው ክፍለ ዘመን ላይ የተመሰረተች እና ዳሞት ስቴት ጋር ግንኙነት የነበራት ስቴት ነች። ሌላው ዳሞት ወዝ ስትሮንግ ኪንግደም ዛት ኤክስፓንድድ ኢትስ ቴሪቶሪ ኢንቱ ሞስት ኦፍ ዘ ላንድስ ቱ ዘ ሳውዝ ኦፍ አባይ ኤንድ ኖርዘር ቱ ሌክ ቱርካና ይለናል። ዳሞት ደግሞ ከቢዛሞ በስተደቡብ በኩል የምትገኝ ሲሆን ከአባይ ወንዝ በስተደቡብ ጫፍ አንስቶ እስከ ሰሜን ቱርካና ሐይቅ ጫፍ ድረስ። ቱርካና ሐይቅ ማለት ኬንያ ውስጥ የሚገኝ ሐይቅ ነው። ጂኦግራፊ ላይ እንደተማራችሁት ኬንያ ላይ የሚገኝ ሐይቅ ነው። ይህ ማለት ዳሞት ያስተዳድር የነበረው በዚህ በምዕራብ ኢትዮጵያ በኩል እንደምታውቁት የአባይ ወንዝ ደቡባዊ ጫፍ አለ። ከሱ አንስቶ ይህ እንዳለ ከፋ፣ ወላይታ ምናምን ላቸውን ግዛቶች እንዳለ ያዟቸውና እስከታች ኦሞን ሪጅኖችን አልፋችሁ ደቡብን ተሻግራችሁ እስከ ኬንያ ድረስ ገብቶ እስከ ቱርካና ሐይቅ ድረስ ያስተዳድር ነበረ ማለት ነው። ቱርካና አስዌላስ ቱ ዘ ዌስት ኦፍ አዋሽ ሪቨር ይለናል። በዚህ በምዕራብ በኩል ደግሞ ስንመጣ ደግሞ ወይም ወደ ምስራቅ ስንመጣ ደግሞ የአዋሽ ወንዝ ምዕራባዊ ጫፍ ድረስ ያስተዳድሩ ነበር። ከአዋሽ ወንዝ ወደዚህ ሌላ ስቴት ነው ያለው ማለት ነው። እስከ አዋሽ ወንዝ ኢስት ኦፍ ዘ ዲዴሳ ሪቨር በምስራቅ በኩል ደግሞ በዛኛው በኩል ደግሞ የሚያዋስናቸው ማን ነው? የዲዴሳ ወንዝ። ዲዴሳ ወንዝ እንግዲህ እንደምታውቁት የማን ገባር ወንዝ ነው? የአባይ ወንዝ ገባር ነው። ሞቶሎሚዮስ ዘ ፕሮሚናንት ኪንግስ ኦፍ ዳሞት ኢን ዘ 13th ሴንቸሪ 13ኛው ክፍለ ዘመን ላይ በጣም ኃያልና ታላቅ መሪያቸው ማን ነበር? ሞቶሎሚ ይባላል። የዳሞት መንግስት መሪ ነበርና ይህም መሪ እንግዲህ በክርስቲያን ኪንግደሙ ወይም ደግሞ በዛ በአምደ ጽዮን ከተሸነፈ በኋላ ወዴት ሄደ መሰላችሁ? ወደ ደቡብ ሂዶ ማንን መሰረተ? የወላይታ ኪንግደምን መሰረተ። ማን? ይሄ ንጉስ ሞቶሎሚ ማለት ነው። ስለ ንጉስ ሞቶሎሚ ታሪክ በአቡነ ተክለ ሃይማኖት ድርሳሌው ገድል ላይ ማግኘት ይችላል። የክርስትና እምነትን የሰጡት እሳቸው ናቸው። አባ አቡነ ተክለ ሃይማኖት ናቸው ያጠመቁት። ሌላዋ ኢናሪያ ነች። ኢናሪያ ወዝ ኪንግደም ኢን ዘ ጊቤ ሪጅን ኢን ዘ ሳውዝ ዌስተርን ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ የጊቤ ወንዝ አካባቢ የምትገኝ ስቴት ነበረች፣ ኪንግደም ነበረች። ኤንድ ዘ ሮያል ክላን ወዝ ሂናሬ ቡሻሾ ዊች ኢዝ ሂናሪዮ ቡሳሶ። ኢናሪያ ኪንግሺፕ ወዝ ዲምድ ዲቫይን ዊች ኢዝ ዘ ኪንግ ሂናሪያ ታቶ ወዝ ሴክሉድድ ኤንድ ኮንሲደርድ አስ ሴክረድ ይለናል። ያው የኢናሪያ ነገስታት ወይም ደግሞ የኢናሪያ ኪንግደምን የመሰረተው ጎሳ ወይም የነገስታቱ ጎሳ ሂናሬ ቡሻሾ ወይም ደግሞ ሂናሪዮ ቡሳሶ እናም የኢናሪያ ነገስታቶች ታቶ የተሰኘ ነገስታት መጠሪያ ያላቸው ሂ ኮሚኒኬትድ ይለናል። ይሄ ንጉሳቸው ወይም ታቶ በሚሰኝ የነገስታት መጠሪያ የሚጠራው ንጉሳቸው ሂ ኮሚኒኬትድ ዊዝ ቪዚተርስ ስሩ አን ኢንተርሚዲየተሪስ ይለናል። ንጉሱን ማግኘት ከፈለጋችሁ በንጉሱና በእናንተ መካከል ምኖች ኢንተርሚዲየተሮች አሉ። ወይም ደግሞ የንጉሱ ልክ እንደምንድነው አማካሪ ወይም ደግሞ እንደ ምንድነው የሚባለው ብቻ ንጉሱን ቀጥታ ዳይሬክትሊ ኮንታክት ማድረግ አትችሉም። ወይም ደግሞ ምንም አይነት ጉዳዮች ወደ ንጉሱ ቀጥታ ለመሄድ የሚያልፉባቸው ኢንተርሚዲየተሮች አሉ። እነዚህ ምን ይባላሉ? አፌ ቡሾ ይሰኛሉ።
ቡሾ ምክንያቱም መሪው ምንድነው ቡሻሾ ክላን ናቸው አይደለ? ወይም ደግሞ ቡሾች ስለሆኑ የቡሾው ምንድነች አፍ ናቸው ወይም ደግሞ ተናጋሪዎች ናቸው። ተግባባን። የእሱን ወደ እናንተ የእናንተን ወደ እሱ የሚወስዱ ናቸው። ዘ ሪል ፓወር ረስትድ ዊዝ ሚክሪቾ ዊች ኢዝ ካውንሲል ኢንክሉዲንግ አዋ ራሻ ዊች ኢዝ ኪንግስ ስፖክስማን ኤንድ አትቼ ራሻ ዊች ኢዝ ሮያል ትሬዠረርስ ይለናል። ዋናውን ፓወር እንግዲህ ከንጉሱ በመቀጠል ወይም ደግሞ በንጉሱ አማካኝነት የሚይዘው ማን ነው? ሚከሪቾ ነው፣ ወይም ምክር ቤታቸው ሚከሪቾ ይባላል። ካውንሲል ነው። ይሄ ካውንሲል ከንጉሱ በተጨማሪ ማንን ይዛል? አውራራሻዎችን ይዛል። አውራራሻ ምንድን ነው? የንጉሱ ስፖክስ ፐርሰን ናቸው፣ ወይም ደግሞ አፈ ጉባኤ የምንለው ማለት ነው። ኤንድ ዜን አትቼ ራሻ ምንላቸው አሉ? ሮያል ትሬዠሮች ናቸው። እነዚህ ደግሞ ዘ ኪንግ ሃድ ሬዚደንስ ኢን ዘ ያደሬ ኤንድ ጎዊ ይለናል። ነገስታቶቹ የት ነው የሚገኙት ወይም የሚኖሩት? ያደሬ ውስጥና ጎይ ውስጥ ነው። ዘ አክሱሜት ኪንግ ዊች ኢዝ ዲኜጃን ኢዝ ሴድ ቱ ሃቭ ሌድ ኤ ካምፓይን ኢንቱ ኢናሪያ አኮምፓይንድ ባይ ኦርቶዶክስ ክርስቲያን ፕሪስትስ ኬሪንግ ታቦታት ዊች ኢዝ ሲንጉላር ታቦት ኦልሶ ኮል ጽላት ሪፕሊካ ኦፍ ዘ አርክ ኦፍ ዘ ኮቬናንት ኢን ዘ 9th ሴንቸሪ። 9ኛው ክፍለ ዘመን ላይ የአክሱሙ ንጉስ ዲኜጃን ወደዚህ ወደ ኢናሪያ ለምን መጥቶ ነበር? ለካምፓኒ ወይም ዘመቻ አድርጎ ነበረ። በዚህም ዘመቻ ኢናሪያዎችን ማሸነፍና በተጨማሪም ወደ ኢናሪያ አካባቢ የክርስትና እምነት የኦርቶዶክስ ክርስቲያኒቲ እምነት እንዲገባ አድርጓል። የተለያዩ ካህናቶችን ከነታቦታት ይዞ መጥቶ እዚህ አካባቢ ላይ አብያተ ክርስቲያናት እንዲሰሩና የክርስትና እምነት እንዲስፋፋ አድርጓል ማለት ነው። በመቀጠል የምናገኘው እንግዲህ ጋፋትን ነው። ጋፋት ወደ ሸዋ አካባቢ ይገኝ የነበረ ስቴት ነው። ጋፋትን ስናነሳ ጋፋትን ስናነሳ ሂስቶሪካሊ ጋፋት ቴሪቶሪ ላይ ሳውዝ ኦፍ ዘ ብሉ ናይል ሪቨር ይለናል። ከብሉ ናይል ሪቨር በስተደቡብ በኩል የነበረ ግዛት ነው የነበራቸው። ኦን ዘ ሳውዝ ዌስተርን ፔሪፌሪስ ኦፍ ዘ ክርስቲያን ኪንግደም አጆይንቲንግ ዳሞት ይለናል። የክርስቲያን ኪንግደሙን በክርስቲያን ኪንግደሙና በዳሞት ኪንግደም መካከል የነበረ ስቴት ነው የጋፋት ማለት ነው። ኢት ኢስ ኖት ክሊር ፍሮም ዘ አቫይላብል ሪከርድስ ዌር ጋፋት ፎርምድ አስ ኤ ስቴት ኦር ኖት ይለናል። ጋፋት የት ቦታ ላይ ኤግዛክትሊ እንደ ስቴት ፎርም እንደተደረገ የሚያሳይ ሪከርድ እስካሁን አልተገኘም። በት ዘ ጋፋት ማውንቴን ፕሮቫይድስ ኤ ሪች ሶርስ ኦፍ ጎልድ ይለናል። ነገር ግን ይሄ ጋፋት ተራራ አሁንም ድረስ የወርቅ ማዕድን አለውና ምናልባትም እዚህ አካባቢ ላይ ጋፋት ማውንቴን አካባቢ ላይ ነበር ስቴት የተመሰረተው የሚል መላምት አለ። ዲስፓይት ኢፈርትስ ባይ ክርስቲያን ኢቫንጀሊስትስ ዘ ፖፕስ ኦፍ ጋፋት ላርጅሊ ሪሜይንድ ፕራክቲሽነርስ ኦፍ ዜር ኦውን ኢንዲጂኒየስ ሪሊጂየስ ይለናል። እነዚህ የጋፋት መሪዎች ወይም ደግሞ የጋፋት ህዝቦች ክርስቲያኒቲ ወደዚህ አካባቢ እስኪስፋፋ ድረስ ለረጅም ጊዜ ኢንዲጂኒየስ የሆነ ሪሊጂየስ ለረጅም ጊዜ ሲያካሂዱ ወይም ደግሞ የራሳቸውን የሆነ ባህላዊ እምነት ሲከተሉ ነው የቆዩት። አስ ኦፍ ዘ ኤርሊ ሜዲየቫል ፒሪድ ጋፋት ዋስ ፔይንግ ትሪቢዩት ቱ ዘ ክርስቲያን ኪንግደም ሜንሊ ኢን ካትል ዊች ኬምስ ፍሮም 6 ዲስትሪክትስ አሞንግ ዊች ጋምቦ ኤንድ ሻት አር ጋፋትስ ክላን ኔምስ ዊች ኢዝ ጋፋት ሩለርስ ቦር ዘ ታይትልስ ኦፍ አወለሙ ይለናል። ጋፋት በመካከለኛው ክፍለ ዘመን ጊዜ ወይም በሜዲየቫል ሂስትሪ ኦፍ ኢትዮጵያ ጊዜ ለክርስቲያን ኪንግደሙ ትሪቢዩት ይከፍሉ ነበረ። ይህም ትሪቢዩታቸው ደግሞ በምን አማካኝነት ነበር? በከብት መልኩ ነበር፣ ወይም ደግሞ ከብቶችን በግብር አይነት መልኩ ይከፍሉ ነበረ ማለት ነው። በተጨማሪ ደግሞ የጋፋት ጎሳዎችን ስያሜ ስንጠቅስ ለምሳሌ ጋምቦና ሻት የሚባሉት በዋነኝነት ይጠቀሳሉ። ሌላው የነገስታት መጠሪያቸው አዋላሞ የተሰኘ የነገስታት መጠሪያ አላቸው ማለት ነው። በመቀጠል ሙስሊም ሱልጣኔቶችን እንመለከታለን። ወይም ደግሞ አንሸንት ፒሪየድ ላይ የነበሩ ኢትዮጵያ ሙስሊም ሱልጣኔቶች እነማን ናቸው የሚለው ስንመለከት ዊዝ ዘ ስፕሪድስ ኦፍ ኢስላም ሲንስ ዘ ቢጊኒንግስ ኦፍ ዘ 18th ሴንቸሪ ቪያብል ሙስሊም ኮሚኒቲስ ኤንድ ስቴትስ ሃድ ቢን ስታብሊሽድ ኢን ሰቨራል ሎኬሽንስ ስፔሻሊ አሎንግ ዘ ሜን ትሬድስ ሮትስ ፍሮም ዘይላ ኤንድ ኢትስ መኒ ብራንችስ ፔኔትሬቲንግ ኢንቱ ዘ ኢንቴሪየር ፓርትስ ይለናል። ያው 8ኛው ክፍለ ዘመን ላይ የእስልምና እምነት 7ኛው ክፍለ ዘመን ላይ ወደ ኢትዮጵያ መጣ። እንግዲህ ከዛ በኋላ 8ኛው ክፍለ ዘመን ጀምሮ እንግዲህ ከዚህ ከቀይ ባህር ላይ ካሉ ደሴቶችና ግዛቶች ወደቦች በመነሳት ወይም በእነዚህ ወደቦች ለምሳሌ ዋነኛዋ ወደብ እንግዲህ ወይም ዋነኛዋ የንግድ መስመር ለእስልምና እምነት ወደ ኢትዮጵያ መግባት እና መስፋፋት ዋነኛው የንግድ ወደብ ማነች? ዘይላ ነች። እና ዘይላን እንዲሁም ዳህላክ እንዲሁም ታጁራ ወደቦችን በመጠቀም እንግዲህ ወደ ኢትዮጵያ ወደ ውስጠኛው ኢትዮጵያ ክፍል የእስልምና እምነት ሊስፋፋ ችሏል ማለት ነው። የመጀመሪያው ሙስሊም ሱልጣኔት እንግዲህ ሸዋ ነች። ሁለት ሙስሊም ሱልጣኔቶች አሉ ያዟቸው። ሸዋ ኢዝ ዘ ኦልደስት ሙስሊም ሱልጣኔት ኢን ኢትዮጵያ። ኢትዮጵያ ውስጥ ከሚገኙ ሙስሊም ሱልጣኔቶች ውስጥ ሸዋ ዘ ኦልደስቷ ነች። ዘ ስትሮንገስት ሙስሊም ሱልጣኔት ኢን ዘ ኢትዮጵያ ካልን ደግሞ ወይም ደግሞ ጠንካራ ሙስሊም ሱልጣኔት ደግሞ ኢትዮጵያ ውስጥ ማን ነበረች? ይፋት ነበረች። በዚሁ ታይም ላይ ነበር የነበረችው እናያታለን።
ሸዋ የተመሰረተችው ከማክዙሜት ዳይናስቲ ነው። ማክዙሜት ካሊድ ኢብን አልወሊድ ሁ ክሌምድ ዲሰንት ፍሮም መካ ፋውንደር ዘ ማክዙሜት ሱልጣኔት ኦን ዘ ኖርዝ ኢስተር ፉት ሂልስ ኦፍ ሸዋ ኢን 896 ኤዲ 896 ኤዲ ላይ ወይም ደግሞ በአረቢክ ካላንደር 283 አፍተር ሂጅራ ላይ ማክዙሚ ካሊድ ኢብን አልወሊድ የተሰኘው ከመካ የመጣው ይህ እስልምና እምነት ተከታይ ነው። እንግዲህ የማክዙሜት ሱልጣኔትን መስርቷል ወይም ደግሞ በማክዙሜት ክላን አማካኝነት ሸዋ ሱልጣኔትን መስርቷል። በመቀጠል የምናገኘት ፋታ ጋር ስትሆን ወስ ፋውንድድ አራውንድ ሚንጃር ሸንኮራ ኤንድ አዳ ኢን ዘ 11 ሴንቸሪ 11ኛው ክፍለ ዘመን ላይ ሚንጃር ሸንኮራ እና አዳ ግዛቶች አካባቢ ላይ ነበር የተመሰረተችው። ኢት ዋዝ ኤ ሂሊ ሎላንድ ኤሪያ ዊዝ ሮሊ ካልቲቬትድ ፊልድስ ኦፍ ዌት ኤንድ ባርሊ ፍሩትስ ኤክስተንሲቭ ግሬዚንግ ግራውንድ ፉል ኦፍ ነመራስ ሄርድስ ኦፍ ካተል ሺፕስ ኤንድ ጎትስ ይለናል። ይህ ግዛት እንግዲህ ሎላንድ የሆነና የተወሰኑ ሂሎች ያሉበት ወይም ኮረብቶች ያሉበት አካባቢ ሲሆን ምን ያለው ነው ካልቲቬትድ የሆነ ነው ወይም ደግሞ ለግብርና እንቅስቃሴ በጣም ምቹ የሆነ አካባቢ ሲሆን በስንዴና በባርሊ ወይም በገብስ ሀብቱ ወይም ደግሞ ምርቶቹ በጣም የታወቀ አካባቢ ነው። በተጨማሪ የተለያዩ ፍራፍሬዎች ይመረቱበታል። ከፍተኛ የሆነ የግጦሽ መሬት አለው። በተጨማሪ ከብቶች፣ በጎች እና ፍየሎች የአካባቢው ማህበረሰብ በዛት የሚያረባበት አካባቢ ነው። ሌላው ዳዋሮ እናገኛለን። ወዝ ሎኬትድ ሳውዝ ኦፍ ዘ ፋታ ጋር ቢትዊን ዘ አፐር ወተርስ ኦፍ አዋሽ ኤንድ ዋቢ ሸበሌ ኤክስቴንድድ ቱ ጨርጨር ኢን ዘ ኖርዝ ኢስተርን ኤንድ ጊንዲር ኢን ዘ ሳውዝ ኢስት ይለናል። ይሄ ደግሞ ወደ ምስራቅ ኢትዮጵያ ጠጋ ስንል ነው። ከፋታ ጋር ሱልጣኔት በስተደቡብ በኩል የሚገኝ ሲሆን ከአዋሽ ወንዝ በስተሰሜን ተፋሰስና በዋቢ ሸበሌ በኩል የሚገኝ በአዋሽና በዋቢ ሸበሌ መካከል የሚገኝ ሲሆን በሰሜን ምስራቅ በኩል እስከ ጨርጨር እንዲሁም ደግሞ በደቡብ ምስራቅ በኩል ደግሞ እስከ ጊንዲር ግዛት ድረስ የሚደርስ ነው። ዳዋሮ ሀደ ከረንሲ ኮልድ ሃኩና ፎር ኮንዳክቲንግ ኮሜርሻል ትራንዛክሽን ይለናል። ሃኩና የተሰኘ ትራንዛክሽን ከረንሲ አላቸው ወይም ደግሞ መገበያ ሳንቲም አላቸው ወይም የራሳቸው መገበያ ሲስተም አላቸው። ምን ይባላል? ሃኩና ይሰኛል። ያው እቺን ያዟት። እሺ ሌላው ባሊ ነች። ባሊን ስናነሳ was an extensive land occupying high plateau separating the basis of ዋቢ ሸበሌ river and the rift valley lakes ይለናል። አብዛኞቹ የስምጥ ሸለቆ ሐይቆች ግዛት እና የዋቢ ሸበሌን ተፋሰስ ግዛት የያዘ ሲሆን ይሄ የባሌና አርሲ ፕላቷማ ግዛቶችን የተቆጣጠረች ስቴት ነበረች። it was separated from ዳውሮ by ዋቢ ሸበሌ river and extended southward to the ገናሌ ድሬ river ይለናል። ከባሌ ይቅርታ ባሌን ከዳውሮ ሱልጣኔት ሚሊያያት ድንበር ምንድን ነው? የዋቢ ሸበሌ ወንዝ ነው። ይሄ ዋቢ ሸበሌ ወንዝ ከዋቢ ሸበሌ ወንዝ በስተምስራቅ ማን ነው? ዳውሮ ነች። ወደዛ ስትሄዱ ወደ ምዕራብ ዳውሮ ነች፣ ወደ ምስራቅ ደግሞ ማነች? ባሌ ነች ያለችው እና ከዛ አንስቶ እስከ በደቡብ በኩል እስከ ገናሌ ወንዝ ድረስ ትደርሳለች። it had a strong army composed of cavalry and infantry ይለናል። በጣም ጠንካራ የሆነ እግረኛና ፈረሰኛ ወታደሮች ነበሯቸው። ትሬድ was mainly based on barter which is exchanging cattle ships clothes etc ይለናል። ያው የነበራቸው የንግድ ስርዓትም ደግሞ ባርተሪንግ የሆነ ሲስተም ነበር። ከብቶችን፣ በጎች እንዲሁም ደግሞ ልብሶችን ይቀያየሩ ነበረ ማለት ነው። በመቀጠል የምናገኛት ኢፋት ነች። እንዳልኳችሁ ዘ ስትሮንገስት ሙስሊም ሱልጣኔት ነበረች። ኢፋት it is territory run from አፋር plain to the አዋሽ river ከአዋሽ ወንዝ እስከ አፋር ዝቅተኛማ ቦታዎች ድረስ የሚደርስ ግዛት ነበራት። it was established by ኡመር ወላስማ who claimed descent from the Hashemite clans of the prophet and came from Arabia between 1271 and 1285 ከ1271 እስከ 1285 ባሉት ጊዜያቶች ውስጥ ከዛ ከአረቢያን ግዛት ከሃሽማይት ክላን ወይም ደግሞ ሃሽማይት ከተሰኘ ጎሳ የመጡ የእስልምና እምነት ተከታዮች አሉ። ተግባባን። የዚህ ጎሳ ደግሞ መሪ ደግሞ ማን ነው? ወይም ወደዚህ ወደ ኢትዮጵያ የመጡትን የዚህ የሃሽማይት ክላን መሪ ደግሞ ማን ነበር? ኡመር ወላስማ ይባላል። ሶ ኢፋትን የመሰረተው ማን ነው? ኡመር ወላስማ ነው። ዳይናስቲ ደግሞ ምን ይባላል? ወላስማ ዳይናስቲ ይባላል። የመጡት ከየት ነው? ከሃሽማይት ጎሳ ነው። ሂ ኢንተርቪንድ ቢትዊን ዘ quarrelsome of ማክዙማይት ፕሪንስስ which is ድልመረህ and ድልገሚስ weakened and annexed the ሸዋን ሱልጣኔት ይለናል። ታዲያ ይሄ ኡመር ወላስማ መጣ፣ የራሱን ስቴት ኢፋትን መሰረተ። ከዛ ዝም ብሎ ቁጭ አላለም። ምንድን ማድረግ ጀመረ? የማክዙማይት ነገስታቶችን ወይም የማክዙማይት መሪዎችን ወይም የሸዋ መሪዎችን ቻሌንጅ ማድረግ ጀመረ። እነ ድል ማራህና ድል ገሚስን መዋጋትን ማሸነፍም ችሏል። በስተመጨረሻም ሸዋን የጣላትም የራሱ ግዛት ያደረገው ማን? ኢፋት ነች። እሺ ኢፋት ነች። ሸዋን ሙሉ ለሙሉ ያሸነፈቻት ኢፋት ነች። ዘ ሱልጣኔት ዋዝ ፈርታይል ኤንድ ዌል ዋተርድ ይለናል። የሸዋ የማነች? የኢፋት ግዛት በቂ የሆነ
ለም አፈር ያለበት እና በቂ የሆነ ውሃ ያለበት ነው እና በጣም ምቹ የሆነ ካልቲቬሽናል ኤሪያ ነው ለማለት ነው። ኢትስ ኢንሃቢታንትስ ኤርንድ ዜር ሊቪንግ ፍሮም ዘ ካልቲቬሽንስ ኦፍ ዌት ሶርገም ሚሌት ኤንድ ጤፍ ኤንድ አኒማል ሃዝባንድሪ ይለናል። በዋነኝነት ስንዴ ያመርታሉ፣ ማሽላ ያመርታሉ፣ ሚሌት ጤፍ ያመርታሉ፣ እንዲሁም ደግሞ እንስሳቶችን ያረቡ ነበር። ሹገር ኬን ወይም ይሄ ስኳር ምሮስሙ ይቅርታ ስኳር ድንች የምንለው ማለት ነው። ባናናስ ኤንድ ቫሪቲስ ኦፍ ፍሩትስ ቢን ስኳሽ ከከምበርስ ኤንድ ካቤጅስ ኮንሲስትድ ኦፍ ዜር ዳይትስ ይለናል። በዋነኝነት የሚመገቧቸውና እንደ ዳይትነት የሚጠቀሟቸው ምግቦች ደግሞ እነዚህ ናቸው። የተለያዩ ፍራፍሬዎች እንደ ባናና አሉ። በተጨማሪ ቢን ጥራጥሬዎች ውስጥ ደግሞ እነ ቢን፣ ስኳሽ፣ ኮከምበር፣ ሹገር ኬን፣ ካቤጅ እነዚህን ይመገባሉ። በተጨማሪ ደግሞ ኢትዮጵያ ውስጥ የመጀመሪያውን የጫት ምርት ያመረቱትም እንዲሁም ደግሞ ጫትን ይጠቀሙ የጀመሩትም እነሱ ናቸው። ጫት was used for the first time as a stimulant in ኢፋት ይለናል። ኢፋቶች ናቸው መጀመሪያዎቹ ጫትን እንደ ስቲሙላንት በመጠቀም ማምረትም መሸጥም እንዲሁም እንትን ማለት የጀመሩት ማለት ነው። ሶ ሌሎች ሙስሊም ሱልጣኔቶች አሉ እዚህ ጋር ተዘርዝረውላቸዋል። ይዋቸው ሌላው ኤክስተርናል ኮንታክትስ ኦፍ ኢትዮጵያ ነው የምንመለከተው። ኢትዮጵያ ምን አይነት ኤክስተርናል ግንኙነት ነበራት? ኤክስተርናል ኮንታክቷ ስንመለከት ኢትዮጵያ ሃድ ኮንታክት ዊዝ ኢጅፕት ሲንስ አትሊስት 3000 ቢፎር ክሪስት። ኢትዮጵያ ከግብጽ ጋር ቢያንስ በትንሹ ከክርስቶስ ልደት በፊት ከ3000 ዓመታት በፊት ጀምሮ ግንኙነት ነበራት። ኢት ኦልሶ ሃድ ኤ ቬሪ ክሎዝ ሪሌሽን ዊዝ ኦል ኮሜርሻሊ አክቲቭ ሳውዝ አረቢያን ኪንግደም ስታርቲንግ ቢፎር 1000 ቢፎር ክሪስት። ከክርስቶስ ልደት በፊት 1100 ክፍለ ዘመን ደግሞ ጀምሮ ከደቡብ አረቢያን ግዛቶች ጋር ወይም በተለይ እነዚህ ንግድ ላይ አክቲቭ ከሆኑ የደቡብ አረቢያ ኪንግደሞች ጋር ግንኙነት ነበራት። ሃይቨር ዘ ራፒድ ኤክስፓንሽን ኤንድ ኢቨንቹዋል ኮንትሮልስ ኦፍ ሙስሊም አረብስ ኦቨር ዘ ኒር ኤንድ ሚድል ኢስት ኖርዝ አፍሪካ ኤንድ ዘ ናይል ቫሊ ሌድስ ቱ ዘ ዲክላይንስ ኦፍ አክሱማይት ትሬድ ራውተስ ኤንድ ሺፒንግ ላይንስ። ያው እንደምታውቁት የሙስሊም አረቡ ማህበረሰብ ሰሜንና ሰሜን ምስራቅ አፍሪካ አካባቢ ላይ መስፋፋቱ እንዲሁም ሳውዘርን አረቢያን ግዛቶች መቆጣጠሩ ለአክሱማይት ስቴት መዳከምና መውደቅ ምክንያት ሆናል። ሰክሰሲቭ ኢጂፕሽያን ሱልጣንስ ወዝ ዩዝድ ዘ ኮንሴክሬሽንስ ኤንድ ሴንዲንግ ኦፍ ቢሾፕስ አስ አን ኢንስትሩመንትስ ቱ ፈርዘር ዜር ኦውን ፎሬን ፖሊሲ ኦብጀክቲቭስ ኤንድ ስኩዊዝ ኮንሴሽንስ ፍሮም ኢትዮጵያን ክርስቲያን ሩለርስ ይለናል። ያው የግብፅና ኢትዮጵያ ግንኙነት በዋነኝነት በሁለት ነገሮች ላይ መሰረት ያደረገ ነው። የመጀመሪያው በምንድን ላይ ነው? በቢሾፕ ላይ ነው። ሁለተኛው ደግሞ በንግድ ላይ ነው። በንግድ እንደምታውቁት ከፑንት ጀምሮ ፑንት ላይም ተቀምጧል አይደለ? ኩዊን ሃሽፐስት እንዲሁም ሌሎች ነገስታት ወደ ፑንት የንግድ መርከቦች ይልኩ ነበርና ኢትዮጵያና ፑንት ምን ነበራቸው? የንግድ ግንኙነት ነበራቸው። ከዛ ስንል ክርስቲያኒቲ ወደ ኢትዮጵያ መጣ። ክርስቲያኒቲ ወደ ኢትዮጵያ ሲመጣ በዛው የግብፅና የኢትዮጵያ ወዳጅነትም እንደ አዲስ ምዕራፍ ከፈተ። እሱ ምንድነው? ግብፃውያን ከአምስቱ ዋና የፓትሪያርኮች መቀመጫ አንዷ ማነች? አሌክሳንድሪያ ነች አይደለ? ሶ ከአሌክሳንድሪያ ከግብፁ አሌክሳንድሪያ አለች፣ ኮንስታንቲኖፕል አለች፣ ሮም አለች፣ ቢዛንታይን አለች። እነዚህ አራቱ አሉ። ከዛ ኢየሩሳሌም አይደለ? አሌክሳንድሪያ፣ ኮንስታንቲኖፕል፣ ኦኬ ይቅርታ፣ አሌክሳንድሪያ፣ ኮንስታንቲኖፕል አለች፣ ከዛ ሮም አለች፣ ከዛ ኢየሩሳሌም አለች፣ ከዛ አንዷ ማነች? አንጾኪያ ነች አይደለ? ከነዚህ አምስቱ ናቸው የፓትሪያርክ መቀመጫዎች እና ከነዛ አንዱ የሆነችው አሌክሳንድሪያ ለዚህ ለአፍሪካውያን በተለይም ደግሞ ለኢትዮጵያ ኦርቶዶክስ አብያተ ክርስቲያናት ፓትሪያርኮችን ወይም ጳጳሶችን እየሾመች የምትልከው እሷ ነበረች። ተግባባን። በዛው ልክ ደግሞ ኢትዮጵያውያን ከግብጾች ጋር ቁርሾስ በሚገቡበት ጊዜ ወይም ጸቡስ በሚገኙበት ጊዜ ግብጽ እነዚህን ፓትሪያርኮች አልልክም ትላለች፣ ወይም ደግሞ ጳጳስ ሹማ አትልክም። ከዛ ኢትዮጵያውያን ደግሞ ምን ያደርጋሉ? የአባይ ወንዝን እናዞራለን በሚል ቻሌንጅ አድርጓት ነበረ ማለት ነው። ከግብጽ ጋር በዚህ አይነት መልኩ ለረጅም ጊዜ ቆይተዋል። ሌላው ከአውሮፓውያን ጋር የነበረን ግንኙነት ደግሞ ምንድነው? ቤዝዶን ያው ሃይማኖት ነው። በተለይ ደግሞ ለምሳሌ 16ኛው ክፍለ ዘመን ነው 16ኛው ክፍለ ዘመን ላይ የክርስቲያን ኪንግደም እና የሙስሊም ሱልጣኔ ጦርነት በነበረበት ጊዜ ፖርቹጊሶች ኢትዮጵያን ሰፖርት ለማድረግ አንድ ያነሳሳቸው ምክንያት ምንድነው? ክርስቲያኒቲ ነው። በቃ ክርስቲያኒቲ እምነት መከተላቸውና የካቶሊዝም እምነትን ወደ ኢትዮጵያ ለማምጣት ከነበራቸው ፍላጎት የተነሳ ነው። ተግባባን። ሌላው አውሮፓውያን ወደ ኢትዮጵያ ላይ ትልቁ የነበራቸው ኢንተረስት ምንድነው? ፕረስተን ጆን የተሰኘ አንድ ታላቅ ንጉስ አለና ይህ ንጉስ ከዚህ ከኢትዮጵያ ነው ብሎ ያስባሉ። በተለይ በክሩሴድ ጦርነት ላይ በዚህ ጋር ታሪኩ አለላቸው። from this information a maze about a very rich and powerful Christian ruler known as Preston John began to circulate in Europe around the middle of the 12th century when the balance of the war of crusade fought over Jerusalem between the Christians of Europe and the Muslims of the Middle East was tilted in the latter favor. A letter addressed to the European kings thought to have been sent by the Preston John appears in Europe in
In 1165, the geographical locations of the country of Preston John was not accurately known in the Europe for over a century ይለናል። አውሮፓውያን አንድ በአፈ ታሪክ የሚያውቁት ፕሬስተን ጆን የተሰኘ ታላቅ ንጉስ አለ። በተለይ በዚህ በክሩሴድ ጦርነት ላይ ትልቅ አስተዋጽኦ የነበረው ማለት ነው። ነገር ግን የዚህ ንጉስ የት እንደሚገኝ ጂኦግራፊካሊ የት እንደሆነ መገኘው አያውቁትም። እና ይሄን የኢትዮጵያን ግዛት የሱ መገኛ ነው ብለው ያስባሉ ማለት ነው። ሶ በዛ ምክንያት አውሮፓውያን ወደ ኢትዮጵያ ትልቅ ኢንተረስት የነበራቸው ወይም ከኢትዮጵያን ጋር ኮንታክት የማድረግ ኢንተረስት ያደረባቸው በዚህ በፕሬስተን ጆን ታሪክ ምክንያት ነው። እሺ እንግዲህ ኢኮኖሚክ ፎርሜሽኑን ስንመለከት አሁን ስለ ስቴቱ አይተናል፣ ስለነበረው ኢኮኖሚያዊ ስርዓቱ አሁን ፖለቲካሉን አይተናል። ኢኮኖሚያዊ ስርዓቱን ደግሞ እንመልከት። በዋነኝነት ጥንታዊ ስቴቶችን ስንመለከት ዋነኛ የምናነሳው ነገር ምንድነው? ለሁሉም መመስረታቸው ምክንያት ምንድነው? አግሪካልቸር ነው። ሶ ኢትዮጵያን ስቴቶችም ሁሉንም ስንመለከታቸው የተመሰረቱት በምንድነው? በአግሪካልቸር ነው ማለት ነው። እንዲሁም ደግሞ ላንድ ቴነር ሲስተሙን እንመለከታለን። የመሬት ይዞታ ስርዓት ማለት ነው ላንድ ቴነር ሲስተም ማለት ነው። ሶ the mainstay of this early states economy was agriculture. Mastery of irrigation technology contributed to the growth of agricultural production ይለናል። እነዚህ ጥንታዊ ስቴቶች ከኢትዮጵያም ሆኑ ከኢትዮጵያ ውጭ ያሉ ስቴቶች ለመመስረታቸው ለመቆየታቸው ሰርቫይቭ ለማድረጋቸው ዋነኛው ትልቁ እንትን ምንድነው? ኤሌመንት ምንድነው? አግሪካልቸር ነው። አግሪካልቸርን ፕራክቲስ ማድረጋቸው ነው። ይሄ አግሪካልቸር ደግሞ እያደገና እየዘመነ የመጣው ከምን በኋላ ነው? የኢሪጌሽን ሲስተም እና ኢሪጌሽን ቴክኖሎጂ እየዳበረ ከመጣ በኋላ ነው። ስሞል ቫሊ ዌትላንድስ ዌር ድሬንድ ፎር ድራይ ሲዝን ካልቲቬትድ ዛት ፕሮቫይድስ ኢሴንሻል ጌን ቢፎር ዘ ሜን አብሶሉት ሃርቨስት becomes available. The people use diverse soil fertility enhancing strategies like manuring, compositing, and spreading residues as well as following crop rotation, intercropping and contour plowing ይለናል። እንግዲህ በወቅቱ የነበሩ ሰዎች እንግዲህ የአፈሩን ለምነት ለመጠበቅ ያው የተለያዩ ሸለቆች ላይ ከሸለቆች ላይ ከተፋሰሶች ላይ ከእርጥበታማ ቦታዎች ላይ ውሃዎችን ጠልፈው አፈሮቻቸውን በማረስረስ የግብርና ስርዓቱን ያካሂዳሉ። በተጨማሪ ደግሞ የአፈሩን ለምነት እንዴት ይጠብቃሉ ካላችሁ በማኑሪንግ ሲስተም ፋሎዊንግ አለ። ፋሎዊንግ የምንለው ይሄ ምረሱ ቃርሚያ የሚባል ሲስተም አለ እና በአማርኛ ትርጓሜያቸው ትንሽ ያስቸግራል። ጂኦግራፊ ላይ እንደተማራችሁት ኦልሞስት 11 ላይ 12 ላይ ያስተምራችኋለሁ አይደል? እነዚህ እንትሮች ክሮፕ ሮቴሽን የምንለው ዘርን እያፈራረቁ መዝራት ነው። ተግባባን። ኢንተርክሮፒንግ ደግሞ አለ አይደለ? ዲፍረንት የሆነ ካራክተሪስቲክስ ያላቸውን ሰብሎች አንድ ላይ መዝራት ነው። ኮንቱር ፕሎይንግ አግድም ማረስ ነው አይደለ? በተለይ ተዳፋታሚ ነው። ኢትዮጵያ መሬት ደግሞ እንደምታውቁት ፍላቷማና ሂል ነው ወይም ተራራማ ነው። ሶ ይህንን መሬት ቀጥታ ቁልቁል የምናርሰው ከሆነ ቨርቲካል የሆነ ፕሎ የምናደርግ ከሆነ ይሸረሸራል፣ አፈርም ለምነቱን ያጣል። ሶ ምን እናደርገዋለን ብለናል? ኮንቱር እናርሰዋለን ወይም አግድም እናርሰዋለን አይደለ? ዜን ምንድነው ደግሞ ሌላው ማኑሪንግ ወይም ደግሞ እነዚህ ፋሎዊንግ እና ማኑሪንግ የምንላቸው የእጽዋቶችን ልክ አሁን ገለባ አለ አይደል? እጽዋቶች ከተሰበሰቡ ምን ከተባሉ በኋላ ዋናውን ሰብሉን ከተወሰደ በኋላ የገለባ ምን ወይም የማይፈለገው ፓርት አለ። እሱ ምን ይደረጋል? አፈሩ ላይ ምን እንዲደረግ ወይም ደግሞ እዛ የእርሻው መሬት ላይ እንዲቃጠል፣ አንዳንዱ ያቃጥለዋል፣ አንዳንዱ ደግሞ እዛው ላይ ይበትነዋል እና እዛው ይበሰብሳል። እዛው ምን ያደርጋል ማለት ነው? ለእጽዋቱ መልሶ ለአፈሩ መልሶ ሚነራል ይሰጣል ወይም ደግሞ ፈርቲሊቲ ይሰጣል ማለት ነው። The ruler according to which members of society hold share and use of the land constitute what is known as the land tenure system ይለናል። ሌላው ላንድ ቴነር ሲስተም የመሬት ይዞታ ስርዓትን ነው የምናነሳው። የመሬት ይዞታ ስርዓት ስንለው ምንድነው? አንድን መሬት ሆልድ የማድረግ ሲስተም ነው። አንዱ ሲስተም እስካሁን ድረስ አለ፣ አንደኛው ግን ኦልሞስት እዛው የቀረ ሲስተም ነው። የመጀመሪያው ሲስተም ምንድነው? ርስት ሲስተም ነው። ርስት ምንድነው? ርስት was the birthright to land by members of kins or lineage በዝምድና ወይም ደግሞ በዘር ሐረግ አማካኝነት የመሬት ባለቤትነት ስርዓት ከትውልድ ወደ ትውልድ የሚተላለፍበት ሂደት ነው አይደለ? ለምሳሌ የኛ ቤተሰቦች ከእናትና ከአባቶቻቸው ምን አድርገዋል? ተቀበሉት መሬት አለ። ያን መሬት ሲጠቀሙ ምን ሲሉ ቆይተው አሁን ደግሞ ለኛ አስተላልፈዋል። እኛ ደግሞ ይሄን መሬት እንድንጠቀምበት ምን ስን ቆይተን ለቀጣዩ ትውልድ ደግሞ እናስተላልፈዋል አይደል? ሶ ይሄ በዘር ሐረግ የኛ ኪን ያለው የቤተሰብ አባል ወይም የኛ የዘር ግንድ እየተቀባበለ የሚያስቀጥለው የመሬት ይዞታ ምን እንለዋለን? ርስት እንለዋለን። ሶ ይሄ የርስት መብት ያለው አካል ደግሞ እኔ ለምሳሌ የቤተሰቦችን መሬት የመውረስ መብት አለኝ አይደል? ሶ እኔ ምን እባላለሁ? ባለ ርስት ወይም ደግሞ ርስት ኦነር እባላለሁ ማለት ነው። ፔር ትሪቢዩት through a complex hierarchy of state functionaries አሁን ባለገልቶችም ባለ ርስቶችም ምን ያደርጋሉ? ለነገስታቱ ካላቸው መሬት ላይ ግብር ይከፍላሉ። ይሄ የማይቀር ነገር ነው። ከሁለቱም ሲስተሞች ላይ የማይቀርም ነገር ነው። who are given gelt right over the areas and population they administered on the behalf of the central government እንዳልኳችሁ እናንተ ርስት ኦነር ስትሆኑ ወይም ባለ ርስት ስትሆኑ
በርስት ወይም በዘር ከወረሳችሁት መሬት ላይ ከምታገኙት ምርት ላይ ከምትሰሩት ስራ ላይ ምን ታደርጋላችሁ? ለመንግስት ትከፍላላችሁ። በዛው ልክ ደግሞ መንግስት ከሚሰጣቸው መሬት ላይ ገልት ደግሞ ምንድነው መንግስት ወይም ነገስታቶች ለተለያዩ ታማኝ አገልጋዮቻቸው የሚሰጡት መሬት ነው አይደለ? ይሄው እዚህ ጋር አለ። ገልት ኢዝ ዘ ራይት ቱ ሌቪ ትሪቢዩት ኦን ዘ ፕሮዲዩስ ኦፍ ርስት ኦውነርስ ይለናል። ገልት የምንለው ደግሞ ጉልት ያው ገልት ጉልት እየተባለ ይነበባልና ጉልት የምንለው ለምሳሌ አንድ ምሳሌ በቃ ባጭሩ ግልጽ እንዲሆን እኔ በዚህ ሰዓት ለሚያስተዳድረው ንጉስ ታማኝ አገልጋይ ከሆንኩኝ ቀኝ እጅ እንደሚባለው ሰላዮች ምናምኖች ማለት ነው። እና ነገስታቶች የተለያዩ ኦፊሻሎች አሉ ከስር የሚያገለግሏቸው ኦፊሻሎች ማለት ነው። በግዛቶቻቸው ላይ የሚሾሟቸው ኦፊሻሎች። ታዲያ ይሄ የሚሰጧቸው ግዛት ምን ይባላል? ጉልት ይባላል። ጉልት ይባላል። ለምሳሌ አሁን አዲስ አበባ ውስጥ 10 ክፍለ ከተማ አለ አይደለ? 10ሩንም ክፍለ ከተማ ለምሳሌ በዛ ሰዓት የነበረ የኢትዮጵያ አዲስ አበባን አጠቃላይ የሚገዛ ንጉስ እንግዲህ ምናልባት እነዚህን 10ሩን ፕሮቪንሶች ወይም እነዚህን 10ሩን ክፍለ ከተማዎች ለ10 የተለያዩ ኦፊሻሎች ሊሰጣቸው ይችላል። እነዚህ 10 ኦፊሻሎች ለምሳሌ አራዳ ላይ የተሾምኩት ለምሳሌ እኔ ብሆን አራዳ ክፍለ ከተማ ላይ ያለሁት እኔ ብሆን እነዚህ የአራዳ ግዛቶች ላይ ምን አደርጋለሁ? የሚገኙትን ማህበረሰቦች የማስተዳድራቸው እኔ ነኝ። ከንጉሱ ቀጥሎ ለእኔ ነው የሚገዙት ማለት ነው። ከሁሉም ላይ ትሪቢዩት ተሰበስባለሁ። ከዛስ ንጉሱ የጠየቀኝን ያህል እከፍላለሁ። ከዛስ የቀረው ማን ነው? የኔ ነው። እኔ ምንም የምሰራው ስራ የለም። በቃ እኔ የምሰራው ምንም አይነት ስራ የለም። ትሪቢዩት ብቻ መሰብሰብ ነው። ከዛ ንጉሱ ደግሞ ጦርነት በሚኖርበት ጊዜ ምን ያደርጋሉ? ከዚሁ ከሚያስተዳድሯቸው ግዛቶች ላይ ፒፕሉን የሚያውቁት እነሱ ስለሆኑ ለጦርነት የሚሆኑትን አካላት መልምለው አስታጥቀው ምን ያደርጋሉ? ለንጉሱ ይልካሉ ማለት ነው። ሶ ይሄ በንጉሱ አማካኝነት ለኦፊሻሎች የሚሰጥ መሬት ከሆነ ጉልት እንለዋለን። በሄሪዲተሪ ወይም በኪንሺፕ የሚመጣ ከሆነ ደግሞ ርስት እንለዋለን። የሁለቱ ባለቤቶች ደግሞ የርስት ባለቤት ባለ ርስት ወይም ርስት ኦነር ይባላል። የገልት ባለቤቶች ደግሞ ባለ ጉልት ወይም ደግሞ ጉልት ኦነርስ ይባላሉ ማለት ነው። ጉልት ራይት ዛት ቢከምስ ሄሬዲተሪ ኢዝ ኖናስ ርስተ ጉልት ይለናል። ጉልት ራይትን ደግሞ ለምሳሌ እኔ ልክ እንዳልኳቸው አራዳ ላይ እያስተዳደርኩኝ ነው። እኔ ስሞት ንጉሱ ይሄን የአራዳን ግዛት መልሶ ለሌላ ኦፊሻል ይሰጠዋል ወይም ሌላ ኦፊሻል ይሾምበታል። ነገር ግን እኔ ፓወሬን ተጠቅሜ እንዴትም ስትረግል አድርጌ ንጉሱን አሳምኜ ምን ብዬም ቢሆን ለልጄ ካስተላለፉት ያንን ስልጣን ተግባባን። ያንን ስልጣን ለልጄ ማስተላለፈው ከሆነ ይሄ ምን ይባላል? ሄሬዲተሪ ጉልት ይሆናል ማለት ነው። ወይም ደግሞ ጉልት ሲስተሙ በሄሬዲተሪ ወይ ተላለፈ። ስለዚህ ምን ይሆናል ማለት ነው? ርስተ ጉልት ሆነ ማለት ነው። ርስተ ጉልት እኔ ያለኝን ጉልት ራይት በምን አማካኝነት ለልጅ ያስተላለፍኩት? በራሴ ፓወር አማካኝነት ለልጅ ያስተላለፍኩት። ሶ አሁን ጉልቱ በፓወር ሳይሆን በሄሪዲተሪ ወይ ተላለፈ። ሶ ርስተ ጉልት ይሰኛል ማለት ነው። ሌላው እንግዲህ ኢትዮጵያ ላይ የምናነሳው ነገር ምንድነው? ኢኮኖሚያዊ ሲስተሙን ስንመለከት በመጀመሪያ ምናምን አግሪካልቸር አለን። ዜን ዋት ሃንዲክራፍት ነው። ሃንዲክራፍት ወይም የእጅ ስራዎች ናቸው እነዚህ። ዘ ኮንዲሽንስ ኦፍ አንሸንት ስቴትስ አሉር ዘ ኢመርጀንሲ ኦፍ አርቲዛንስ ኢን ዘ ቫሪየስ ፊልድስ ይለናል። አንሸንት ስቴቶች ላይ ስንሄድ የተለያዩ አርቲዛኖች ይገኛሉ ወይም እጅ ጥበብ ባለሙያዎች አሉ። ለምሳሌ ጀቨሊን፣ ቦውስ፣ ትራፕስ፣ ሲሊንግ፣ ሺልድ፣ ስላሽስ፣ ማችስ ሃችስ ኢቲሲ ካርፔንተርስ ኢንጌጅድ ኢን ካርቪንግ ውድስ ኢምፕለመንት ላይክ ስቱልስ ሞርታርስ ቢኬም ጆይክ ይለናል። ስቲልት ኮፊንስ ኢቲሲ። አያችሁ አሁን ለምሳሌ ብረት አንጣሪዎች እነዚህን እዚህ የተዘረዘርናቸው በሙሉ ይሰራሉ፣ ብረት አንጣሪዎቹ ማለት ነው። ካርፔንተሮች ወይም ደግሞ እነዚህ አናጺዎች ደግሞ ወይም ደግሞ እንጨት ላይ የሚሰሩት ደግሞ የተለያዩ እነዚህን ከእንጨት ጋር የተገናኙ ስራዎችን ላይክ ስቱል፣ ሞርታር፣ ቢኬም፣ ዮክ፣ ሲልት እና ኮፊን ማለት መስላችሁ የሬሳ ሳጥን ነው። እሺ እነዚህን ይሰራሉ። ሌላው ፖተር ነው። ፖተር የሸክላ ሰሪዎች ናቸው። እነዚህ ደግሞ ሸክላ ሰሪዎች ደግሞ ሳውስፓን፣ ጃር ያው ይሄ ውሃ የሚይዙበት ገንቦ ማለት ነው። ኬትለር፣ ግራነሬስ ኢቲሲ እነዚህን ይሰራሉ። ታነርስ ፕሮዲውሰርስ ታነሮቹ ደግሞ ፕሮዲውስ ሌዘር ቱልስ ወይም ደግሞ ከቆዳ ጋር የተገናኙ ከሌጦ ጋር የተገናኙ ምርቶችን ይሰራሉ ማለት ነው። ያው ታነሮችን ደግሞ ተኳቸው ወይም ደግሞ እነዚህ በሌዘር ወይም በቆዳ ልብስ የሚሰሩትን ደግሞ በኋላ ላይ ማን መጡ? ዌቨሮች ደግሞ መጡ። ዌቨሮች ደግሞ ማን ናቸው? ሸማኔ የምንላቸው ማለት። ሸማኔዎች ደግሞ ያው ጥጥን በመጠቀም ልብስን ይሰራሉ። ሃይቨር ኤክሴፕት ፎር ዘ ካርፔንተርስ ኤንድ ኢን ሰም ኬዝስ ማሶንስ አርቲዛንስ ዌር ሞስትሊ ዲስፓይስድ ኤንድ ማርጂናላይዝድ ይለናል። ከጥንት ጀምሮ ከካርፔንተሮች ውጪ አንዳንዴ ደግሞ ከነዚህ ከማንሶኖች ውጪ
ሁሉም እነዚህ እጅ ጥበብ ያላቸው ወይም ደግሞ የእጅ ሙያዎችን የሚሰሩ አካላት ሙሉ በሙሉ ማለት ይቻላል ማርጂናላይዝድ የተደረጉ ናቸው። አሁን ለምሳሌ የሸክላ ሰሪዎችን በእኛ ሀገር ቋንቋውንም ድረስ ምንድነው የሚባሉት? ቡዳ ነው የሚባሉት አይደለ? ከማህበረሰቡ ተገለው ይሄ ሸክላ ማፈር ያለባቸው አካባቢዎች ላይ እንዲሁም ከማህበረሰቡ ተገለው አስቸጋሪ በሆኑ አይነት ኮንዲሽን ባሉባቸው አካባቢዎች ላይ ነው የሚኖሩት ራሱ ማለት ነው። ተግባባን? እነዛ አካባቢዎች ላይ ነው የሚኖሩት እና ከጥንት ጀምሮ ማርጂናላይዝድ የሆኑ ናቸው። በጣም አስቸጋሪ የሆነ ህይወት የሚኖሩ ህዝቦች ናቸው ማለት ነው። እሺ በመቀጠል የምናገኘው ደግሞ ሌላው ኢኮኖሚክ አክቲቪቲ ምንድነው? ትሬድ ነው። ትሬድ ኢት ኢዝ ዘ ፖለቲካል ሴንተርስ ኦፍ አርሊ ስቴትስ ሲምስ ቱ ሃቭ ኦልሶ ቢን ሜጀር ትሬድ ሴንተርስ ዊች ዋይድን ሬንጂንግ ኮንታክት ኢን ቫሪየስ ዳይሬክሽን ዊዝን ዘ ሪጅን ዊዝ መርቻንትስ ካሚንግ ቱ ዘ ኤሪያስ አክሮስ ዘ ኢንተርናሽናል ወተር ቦዲስ። ይሄን ኦልሞስት ስለ ትሬድ መጀመሪያ መጨረሻ ያላችሁ ወይም በዚህ ቻፕተር መጀመሪያ ላይ ምን ብያቸዋለሁ? ስቴቶች ለመመስረት 4 ዋና ዋና ነገር ያስፈልጓቸዋል። ከነዛ ውስጥ ዘ ኮንትሮልስ ኦፍ ትሬድ ሮት ነው። ተግባባን? ቅድም ሆነ የዘረዘርናቸው አንሸንት ሙስሊም ስልጣኔቶች አሉ አይደለ? ሜዲየቫል እና ሞደርን ላይ ስንመጣ እነዚህ ሙስሊም ስልጣኔቶች አታገኟቸውም። ሙሉ በሙሉ ተቀይረዋል ወይም በአዳዲስ ትልልቅ ስቴቶች ተመስርተዋል። ለምን? ምክንያቱ ማን ነው? ትሬድ ነው። እነዚህኞቹ የተመሰረቱት በራሳቸው አይነት ወይ ነው። ግን በኋላ ላይ ትሬድ ሲመጣ ንግድ እንዳልኳችሁ ከዛ በፊት ምን ብያችኋለሁ? አንደኛ ዋነኛ የንግድ መስመሮች ልክ አሁን እዚህ ጋር ምን እንዳለው የስቴቶቹ መቀመጫ ምን ላይ ነው? ትሬድ ሴንተሮች ላይ ነው፣ ወይም ዋነኛ የንግድ ማዕከሎች ላይ ነው። ዋነኛ የንግድ ማዕከል ላይ ሆናችሁ ማለት እያንዳንዱ ከሚገበያዩ ምርቶች ላይ ስቴቱ የሚያስፈልጉትን ምርቶች በሙሉ በነፃ ገበያ ማስገባት ይችላል። አንድ በሉ አድቫንቴጁ። ሌላው ትሪቢዩት ተሰበስባላችሁ። ተግባባን? መሳሪያ ያለምንም ጫናና ያለምንም ተቃውሞ በቀላሉ ሀክ አድርጋችሁ ማስገባት ትችላላችሁ። ሶ ትሬድ በጣም ትልቅ የሆነ ጥቅም አለው። ተግባባን? ኢኮኖሚካሊም አንደኛ ወጪ ይቀንስላችኋል። በተጨማሪ ደግሞ ፖለቲካሊም ደግሞ በቀላሉ ብዙ ጌን ማድረግ የምትችሏቸው ፓወሮች አሉ ማለት ነው። ሎካል ኤንድ ኢንተርናሽናል መርቻንትስ ፍሪኩዌንትድ ዘስ ሮድስ ዘ ሬጉላር ፍሎ ኦፍ ትሬድ ወዝ ቫይታል ቱ ዘ ስቴትስ አዝ ዘይ ኦብቴን ኮንሲደራብል ኢንካም ፍሮም ኢት ይለናል። ስቴቶች ከዚህ ከትሬድ በጣም ይሄ ነው የማይባል ከፍተኛ የሆነ ገቢ ያገኛሉ። ሄንስ ዋን ኦፍ ዘ ሜጀር ኮንሰርንስ ወስ ቱ ፕሮቴክት ዘ ትሬድ ሮትስ ኤንድ ሜክ ዘም ሴፍ ፍሮም ሮበርስ ይለናል። ስቴቶች ደግሞ ምን ያደርጋሉ? በምላሹ ይህንን የንግድ መስመሮች ከዘራፊዎች እና ከሽፍታዎች ለመጠበቅ ትልቅ የሆነ ሚናዎችን ይጫወታሉ ማለት ነው። እሺ ፖለቲካውን አየን፣ ኢኮኖሚውን አየን። አሁን ደግሞ በመቀጠል የምንመለከተው ምንድን ነው? ሶሻል እና ካልቸራል አቺቭመንትስ ኦፍ አንሸንት ኢትዮጵያን ኤንድ ሆርን ኦፍ አፍሪካን ስቴትስ ወይም ደግሞ ፒፕል ነው የምንመለከተው። የመጀመሪያው ሶሾ ካልቸራል አቺቭመንት እንግዲህ የምታውቁት አርኪቴክቸር ነው፣ የስነ ህንፃ ጥበብ። አዝ ዘ ስቴትስ ኤክስፓንድድ አርኪቴክቸር ኦልሶ ቢጋንስ ቱ ፍሎሪሽ ኤንድ ዋን ኦፍ ዘ ዩኒክ አርኪቴክቸራል ቴክኖሎጂስ ወዝ ዘ ካርቪንግስ ኦፍ ስቴላ ዊች ኢዝ ሲንጉላር ስቴላ ኦር ስቲል ይለናል። ስቴቶች እያደጉ እየዘመኑ በመጡ ቁጥር በዛው ልክ አብሮ ምናቸውም እየጨመረ እያደገ ይመጣል። አርኪቴክቸራል ሲስተማቸው ፍሎሪሽድ እያደረገ ይመጣል። ሶ ኢትዮጵያ ውስጥ ከነበሩ አርኪቴክቸራል ዩኒክ ከሆኑ አርኪቴክቸራል ፊቸሮች እና ቴክኖሎጂዎች ውስጥ አንዱ ምንድን ነው? ካርቪንግ ኦፍ ስቲል ነው። ዜር ዌር ኤ ቶታልስ ኦፍ 58 ስቲል ኢን ኤንድ አራውንድ አክሱም ዛት ካን ቢ ግሩፕድ ኢንቱ ዌል ሜድ ይለናል። ያው ይሄ ስቲል የምንለው የአክሱም ኦቤሊስክ ማለት ነው። የአክሱም ላይ ያለ ይሄ ቆሞ ተጠርቦ የተሰራው እንትን ሐውልት ማለት ነው። እኔ ገርመኛ እንዴት ተጠርቦ እንደዛ ራሱ ቀጥሎ ከመሬቱ ጋር ተያይዞ የቆመ ነው እና የሆነ ግራ ይገባቸዋል። ድንጋዩን በምን እያያዙት እንደዛ እንዳወጡት አይዶን ነው። እና ወደ 58 የሚደርሱ አሉ። ሃፍ ኮምፕሌትድ ኤንድ ሜጋሊት ዊች ኢዝ ኖት ሄውን ይለናል። አንዳንዶቹ ምንድናቸው? ኖት ሄውን ናቸው፣ ወይም ደግሞ ከመሬት ጋር የተጣበቁ አይደሉም፣ ወይም ደግሞ ከሮክ ጋር የተጣበቁ አይደሉም። አንዳንዶቹ ደግሞ ሃፍሊ ኮምፕሌትድ ናቸው፣ ወይም በግማሽ የተሰሩ ናቸው። አንዳንዶቹ ደግሞ ሙሉ በሙሉ በቃ አሚዚንግ የሆነ አሰራር የምትመለከቱባቸው ወይም ደግሞ ዌል ሜድ የሆኑ ናቸው። አኮርዲንግ ቱ ዘ ትራዲሽን ዘስ ስቲልስ ዌር ኢንግሬቭድ አት ጎብዴራ ፍሮም ዌር ዘይ ዌር ትራንስፖርትድ ኤንድ ፕላንትድ ኢን አክሱም ኤንድ ኢት ኢዝ ኢንቨሮን ኢን ዘ 3rd ሴንቸሪ ኤዲ ይለናል። አንዳንድ አፈ ታሪኮች እንደሚሉት ከሆነ እነዚህ ስቴሎች የተሰሩት መች ነው? የት ነው ይሉናል? ጎብዴራ ውስጥ ነው የተሰሩት። ጎብዴራ ላይ ተሰርተው ወደ አክሱም ትራንስፖርት ተደርገው 3ኛው ክፍለ ዘመን ላይ ምናሉ አክሱም ውስጥ ተተከሉ ይሉናል። ከነዚህም ውስጥ እንግዲህ ዘ ሎንገስት ኦፍ ዘ ስቲል which is now lies broken on the ground measure 33 ሜትር ቶል the first in the world ይለናል። ከነዚህ ስቲሎች ውስጥ እንግዲህ ረጅሙ ማን ነው? በአሁኑ ሰዓት ላይ መሬት ላይ ወርቆ ነው በቲቪ ምናምን ብዙ ጊዜ ሲታይ አይታችሁት ከሆነ መሬት ላይ ወርቆ ነው ያለው፣ ተሰባብሮ ወርቆ ነው ያለው። 33 ሜትር ነው። ጣሊያን ነች አይደለ እንደዚህ ያደረገችው። ወስዶት ነበር፣ ሮም ላይ ወስዶት ነበር እና ሮም ተክለውት ነበረ።
መለስ ዜናዊ ናቸው ያስመለሱት ይህንን እንትን ማለት ነው። it is highly decorated on all of its four sides and represents a 14 building with many windows and a false door at the bottom ይለናል። ከታች ግርጌው ላይ ፎልስ የሆነ ዶር አለው ወይም ደግሞ ትክክለኛ በር ያልሆነ ግን የበር አይነት መልክ ያለው እንዲሁም ደግሞ በአራቱም ሳይዶች ላይ ዌል ዲኮሬትድ የሆነበት ደንብ የተዋበና ምርጥ የሆነ የስነ ህንጻ ጥበብ ያለው እንዲሁም የተለያዩ መስኮቶች ያሉበት ነው። ቢርስ የፕሪ ክርስቲያን ሲምቦልስ which is disc and crescent which is half moons ይለናል። ከክርስትና በፊት የነበሩትን አክሱማውያን የሚያመልኳቸው እነዚህን አማልክቶች ምስል የያዘ ነው። አንዳንድ ዲስኮች አሉበት፣ ክረሰንት የግማሽ ጨረቃ እንዲሁም ደግሞ የሩብ ጨረቃ ምስሎች አሉበት የት አናቱ ላይ ማለት ነው። አናቱን ስትመለከት የዛን አይነት መልክ አለው። ስኮላር ሰጀስት ዛት ኢት ዋዝ ብሮከን ዋይል ፒፕል ዌር ትራይንግ ቱ ኢሬክት ኢት ይለናል። አንዳንድ ስኮላሮች ይላሉ ሰዎች ናቸው ምን ያደረጉት ብሮክ ያደረጉት ወይም ደግሞ ይሄንን ለማውጣት ሲሞክሩ ነው ምን ያደረጉት የሰበሩት ላይ ያስባሉ። the second still measures 24 meter tall and represents a 10-story building within many windows and a false door at the bottom። ይሄም ልክ እንደዛኛው ሁሉ false door at the bottom አለው፣ የተለያዩ ዊንዶዎች አሉት። ይሄኛው ደግሞ ምንድነው የመጀመሪያው a14 storied ነው። ይሄኛው ግን 18 storied ሲሆን 24 ሜትር ርዝማኔ ያለው it was taken to Rome in 937። ኦኬ ይሄኛው ነው በሮሞች የተወሰደው 1937 ላይ ጣሊያን ኢትዮጵያን በምትወርበት ሰዓት ላይ በዚሁ አይ ቲንክ ቻፕተር 5 በኋላ እንማረዋለን ይሄንን ቶፒክ እና ጣሊያን 5 ዓመት ኢትዮጵያን ባስተዳደረችበት ጊዜ ማይጨው ላይ ኢትዮጵያ ከተሸነፈች በኋላ ኢትዮጵያን ሙሉ ለሙሉ ጣሊያን ስትወር አንዱ ካደረገች ወደ ጣሊያን ከወሰደቻቸው የኢትዮጵያ ቅርሶችና ሀብቶች መካከል ይሄ ሐውልት ይጠቀስበታል። ባይ ዘ ኢንቬዲንግ ጣሊያን ኤንድ ዋዝ ሪስቶርድ ኦንሊ ኢን 2005 ወይም ደግሞ መለስ ዜናዊ ኢትዮጵያ ላይ ከነገሱ በኋላ 1997 ወር 98 አካባቢ ነው በእኛ ይሄ በ2005 በፈረንጆቹ ነው። በዛ ሰዓት ነው ያስመለሱት። ዘ ሰርድ ሜጀርስ 21 ሜትር ሶስተኛው ደግሞ 21 ሜትር ርዝማኔ ያለው ነው ማለት ነው። ያው ምስሉ እዚህ ጋር እንደምትመለከቱት ነው እንግዲህ። እሺ ሌላው ከአክሱማውያን በመቀጠል እንግዲህ አርኪቴክትን የምናገኘው ማለት ነው ዛጉዌ ላይ ነው። ዛጉዌ አርኪቴክትስ ዩዝድ ሶፍተር ማቴሪያል ላይክ ሳንድስቶንስ ይለናል። የዛጉዌዎችን አርኪቴክት ደግሞ ስንመለከት ዛጉዌዎች ሶፍትን ሮኮች ወይም ደግሞ ለስላሳ የሆኑ አለቶችን በመጠቀም ነበረ ምን የሚሰሩት እነዚህ አርኪቴክት ስራዎች የሚሰሩት። ለምሳሌ ሳንድስቶን ወይም ደግሞ የአሸዋ አፈርን በመጠቀም ይሰራሉ። የአሸዋ ድንጋዮችን ይቅርታ which was cut and shaped all around except the floor in the various delicately decorated churches ይለናል። ዛጉዌዎች ሲሰሩ ደግሞ እንደሚያደርጉት በሁሉም በሶስቱም ዳይሜንሽን ምን ያደርጉታል ከት ያደርጉታል ሼፕ ያደርጉታል። ሙሉ በሙሉ የማይነካው ምኑ ብቻ ነው ግርጌው ብቻ ነው ወይም ደግሞ ከስሩ ከመሬት ጋር የተያዘው ክፍል ብቻ ነው የማይነካው እንጂ ሌላው ሙሉ በሙሉ ምን ያለ ነው ከት የተደረገና ሼፕድ የተደረገ ነው። እንዲሁም ደግሞ በአራቱም አቅጣጫ ወይም ደግሞ በአራቱም ሳይድ ጣራውም ግርጌውም ጎኑም ምን ናቸው ዲኮሬትድ የሆኑ ናቸው ማለት ነው። እና የዛጉዌዎች አርኪቴክት ወይም የዛጉዌዎች ይሄ እነዚህ ቸርች ቢልዲንጋቸው 3 ታይፖች አሉት። የመጀመሪያው በዋሻ መልክ የተሰሩ ናቸው which some decoration inside is almost similar to natural caves which is ለምሳሌ ቤተ መስቀልን ማንሳት እንችላለን። አንድ ቦታ ምን ይጃለው ኩኬለሽ አልሄድኩም። ኩኬለሽ ምናልባት ሄዳችሁ የምታውቁ ካላችሁ ዋሻዎቹ የኩኬለሽ ታውቃላችሁ ምን ያህል ከፍታ ላይ እንዳሉ። እንዲሁም ደግሞ እኔ ያው በምስል ነው ያየሁት። ከዛ ውጪ ቤተ ጎለጎታ እኔ ሄድኩበት ለምሳሌ ዳግማዊ ጎለጎታ። እነዚህ ቦታዎች አሁን ዋሻ እንትላቸው ምን ያህል እንትን እንደሚል እና ኢቨን ቅርብ እዚሁ አዲስ አበባ ናችሁ ቅርብ የሆናችሁ ቤዛይት ማርያም የምታውቁት አምሳለ ሲኦል የሚባል አለ። እዛም አሁን አምሳለ ሲኦል በዚህ በጣም ብዙ ቦታዎች ላይ አለ ኢትዮጵያ ውስጥ ብዙ ደብሮች ላይ አለና እነዚህ ዋሾች የተሰሩት በእነዚህ አባቶች ወይም በዛን ጊዜ በነበሩ የሃይማኖት አካላት ነውና ይሄ ኬቫቸው ወይም የዋሻ አሰራራቸው ከተፈጥሮ ጋር ተቀራራቢ የሆነ የዋሻ አሰራር ነው ያላቸው። በተለይ ቤተ መስቀልን ስትት ከሁሉም ኢትዮጵያ ውስጥ ካሉ ዋሻዎች ውስጥ በጣም ልዩ የሆነው ዋሻ የቤተ መስቀል ዋሻ ነው። ሌላው ሰሚ ሄውን ናቸው። በግማሽ ሄውን የሆኑት ቸርቾች ደግሞ ዊዝ ኤ ዲቴይል ኢንተሪየር ዲኮሬሽን ውስጣቸው ሙሉ በሙሉ ዲኮሬትድ የሆኑ ናቸው። ነገር ግን ኤክስተርናል ፓርታቸው ነው ፓርሻሊ ዲኮሬትድ የሆነው። ለዛ ነው ሰሚ ሄውን የምንላቸው። ዜር ሩፍስ ኦር ወልስ አር ስቲል አታችድ ቱ ዘ ግራውንድ ይለናል። ወይ ጣሪያቸው ወይ ፍሎራቸው ምናቸው ወይ ግንባቸው ምንድነው ከሰራውንዲንግ ሮኩ ጋር ምን ያለ ነው ተጣብቆ ያለ ነው። ተግባባን? ወይ ጣራው ሊሆን ይችላል ወይ ግድግዳው ምን ያለ ነው አሁንም ከድንጋዩ ጋር ተጣብቆ ያለ ነው።
ተግባባን። ሙሉ በሙሉ የተላቀቀ አይደለም። ለዛ ነው ሴሚ ሄውን ያልናቸው ማለት ነው። ለምሳሌ ቤተ ደናግልን፣ ቤተ ደብረ ሲና ዊችስ ሚካኤልን፣ ቤተ ሚካኤልን፣ ቤተ ጎሎጎታ፣ ቤተ መርቆሪዎስ፣ ቤተ ገብርኤል ኤንድ ሩፋኤል ኤንድ ቤተ አባ ሊባኖስን ስናነሳ እነዚህ ሰሚ ሄውን ናቸው። ሙሉ በሙሉ ደግሞ እንትል ያሉት ወይም ደግሞ ሙሉ በሙሉ ዲኮሬትድ የሆኑና ሄውን የሆኑትን ደግሞ ስንመለከት ሞኖቶሊክ ይባላሉ። ዲቴይል ኢንተሪዮር ኤንድ ኤክስተሪዮር ዲኮሬሽን ይለናል። በውስጡም በውጭም ዲኮሬትድ የሆኑ ናቸው። ቢንግ ኮምፕሊትሊ ካርቭድ አውት ፍሮም ዘ ሰራውንዲንግ ሮክ ይለናል። ከዙሪያቸው ካሉ አለት ላይ ሙሉ በሙሉ የተላቀቁ ናቸው። ተግባባን። ለምሳሌ ቤተ አማኑኤል፣ ቤተ ጊዮርጊስ፣ ቤተ ማርያም፣ ቤተ መድኃኔዓለም፣ ቤተ መድኃኔዓለም፣ ቤተ አማኑኤል፣ ቤተ ጊዮርጊስ ፒክቸሩን እስኪ ጎግል ሰርች አድርጋችሁ እዩት፣ እኔ አውቀዋለሁ። እና ቤተ ጊዮርጊስ ግን ኦልሞስት ይሄኛው ነው። እዚህ ጋር ፒክቸሩ ላይ የምትመለከቱት ብዙ ጊዜ ቲቪ ላይ የምትመለከቱት በአራቱም ሳይድ ተመልከቱት። በአራቱም ሳይድ ምን ብሏል? ከድንጋዩ ተላቋል። ኦንሊ ምኑ ብቻ ነው ታች በተሙ ብቻ ነው አይደለ? ከመሬት ከድንጋይ ጋር የተገናኘው ማለት ነው። ተመለከታችሁት? አናቱ ሩፉ ሙሉ በሙሉ ተላቋል። ፍሎሩ ብቻ ነው የተገናኘው። በተጨማሪ አራቱም ወሎቹ ምን ያሉ ናቸው? የተላቀቁ ናቸው። እንዲሁም ደግሞ ዲኮሬትድ የሆነ ነው። ዙሪያውን ተመልከቱት። በውጭም በውስጥም በኩል በውስጥ በኩል በጣም ያማረ ነው። በውጭም እንደምትመለከቱት የራሱ የሆነ የስነ ህንፃ ጥበብ ያለው ነው ማለት ነው። እሺ ሌላው እንግዲህ የምናገኘው ራይቲንግ ሲስተሙን ነው። ኢትዮጵያ እንግዲህ የራሱ የሆነ ራይቲንግ ሲስተም አላት። ዘ ሳቢያን ላንጉዌጅ አን አልፋቤት ሪትን ፍሮም ሌፍት ቱ ራይት ኤንድ ራይት ቱ ሌፍት ኦልተርናቲቭሊ። ከግዕዝ በፊት ኢትዮጵያና አፍሪካ ቀንድ አካባቢ የነበረው ራይቲንግ ሲስተም የሳባውያን የአጻጻፍ ስርዓት ነበር። ይህ የሳባውያን የአጻጻፍ ስርዓት ምንድነው? አልፋቤቲክ የሆነ ሲሆን ሁለት ካራክተሪስቲክስ አለው። የመጀመሪያው ከራይት ቱ ሌፍትም ሌፍት ቱ ራይትም መጻፍ ትችላላችሁ። ልክ እንደ እንግሊዝኛ ወይም እንደ አማርኛ ጽሁፍ ከግራ ወደ ቀኝ መጻፍ ትችላላችሁ። ልክ እንደ አረብኛ ጽሁፍ ደግሞ ከቀኝ ወደ ግራ መጻፍም መነበብም ይችላል። ሳባውያን ማለት ነው። ወደ ሁለቱም እንትን ማለት ይችላል። ዘ ኤርሊየስት ሳቢያን ኢንስክሪፕሽንስ ኢን ኤርትራ ኤንድ ኢትዮጵያ ዴት ቱ ዘ 9th ሴንቸሪ ቢፎር ክሪስት ይለናል። የመጀመሪያው የሳባውያን ጽሁፍ ኢትዮጵያና አፍሪካ ቀንድ አካባቢ የተገኘው የት ነው? ዘጠነኛው ክፍለ ዘመን ከክርስቶስ በፊት ዘጠነኛው ክፍለ ዘመን ላይ ዴትድ አድርጓል ተብሎ ይታሰባል። ኢትዮጵያና ኤርትራ ውስጥ ነው ይህ ኢንስክሪፕሽን ያለው። ይህ ሳባውያን ኢንስክሪፕሽንስ ያለው ከክርስቶስ ልደት በፊት 900 ዓመታት በፊት ቀድሞ የተጻፈ ነው ተብሎ ይታሰባል። ዘ ኤርሊ ሳቢያን ኢንስክሪፕሽንስ ሃድ ኖ ቫውል። ሁለተኛው ካራክተሪስቲክስ ደግሞ ይሄ ነው። ይሄ የሳባውያን አጻጻፍ ስርዓት ምንድነው? ቫውል ሌተር የለው። ኤንድ ሞስት ኦፍ ዘ ወርድስ ዌር ሪትን ዊዝ ኤ ኮንሶናንት ሌተርስ። ኮንሶናንት ሌተሩን ብቻ ነው የምትጽፉት። ለምሳሌ ዳማት ብላችሁ ለመጻፍ ሶስቱን ኤዎች ታጠፋቸውና ዲኤምቲ ብቻ ተብሎ ይጻፋል። ዋይል ኢትስ ሰክሰሲቭ ኪንግስ ዌር ሪትን አስ ይለናል። የዳማት ነገስታቶች በዚህ በሳቢያን ኢንስክሪፕሽንስ ላይ ተጽፎ እንደተገኙት ያው ቫውል ሌተሮቹ ስለሌሉ እነማን እንደሆኑ ግልጽ ተደርጎ ማንበብ አስቸጋሪ ነው። ለምሳሌ የሳቢያን ቋንቋ የሚችል ሰው ካልሆነ በስተቀር ይሄ ነው ሊያነብልን አይችልም። አርዲኤም፣ አርቢኤች፣ ኤልኤምኤን የተሰኙ ሶስት ተከታታይ ነገስታቶች አሉ እና የነገስታት ስያሜያቸውም ኤምኤልኬኤን ይሰኛል። አሁን ቫውል ሌተሮቹ ስለጠፉ እንደዚህ ነው ማለት ማንበብ አንችልም። ሃይቨር ቫሪያንስ ኦፍ ዘ ስክሪፕትስ አሮዝ ኢቮልቪንግ ኢንቱ ግዕዝ ስክሪፕትስ which is an alpha C laboratory and direction after the 7th and 16th century before Christ ይላል። ያው ከዛ በኋላ እንግዲህ የመጣው ማን ነው? ከሳቢያን በኋላ የመጣው ማን ነው? የግዕዝ ቋንቋ ነው። የግዕዝ ቋንቋ እንግዲህ የምታውቁት የራሱ የሆነ አጻጻፍ ስርዓት አለው። 26 ኮንሶናንት ሌተሮች አሉ። ግዕዝ የራሱ የሆነ አልፋቤቲክ ነው። ግዕዝ አልፋቤት ምን ይባላል? አብጃድ ይሰኛል። 26 ኮንሶናንት ሌተሮች አሉት። ሪትን ሌፍት ቱ ራይት ከግራ ወደ ቀኝ የሚጻፍ ነው። ዊዝ ሌተርስ አይዴንቲካል ቱ ዘ ፈርስት ኦርደር ፎርም ኦፍ ቮካላይዝድ አልፋቤት አሮዝ ባይ ዘ ፈርስት ሴንቸሪስ ኦፍ ኤዲ ይለናል። ሶ በመጀመሪያው ሴንቸሪ ላይ ወይም ከክርስቶስ ልደት በኋላ ባለው የመጀመሪያው ሴንቸሪ ላይ በመጀመሪያው መቶ ዓመት ውስጥ የተጀመረ የአጻጻፍ ስርዓት ነው። ቮካላይዝድ ሴትለርስ ኢን ዋዛዋስ ኮይን had existed 30 or so years before the first completely vocalized Izanas trilingual which is Greek Sabian and Giz inscriptions of 313 AD by the way ንጉስ ኢዛና ሶስት ቋንቋዎችን የሚናገር ንጉስ ነው። ወይም ደግሞ ቮካል ይሄ የምድረው ስሙ የግዕዝ ቋንቋ ቮካሊ ፕራክቲስ እየተደረገ የመጣው ከፈርስት ኤዲ ሴንቸሪ በኋላ ነው። ንጉስ ኢዛናንም ስናነሳ በወቅቱ ግሪክን ቋንቋ ይናገራል፣ የሳቢያንን ቋንቋ ይናገራል፣ እንዲሁም ደግሞ የግዕዝ ቋንቋን ይናገራል። እንዲሁም ደግሞ በእነዚህ ሶስቱን ቋንቋዎች ኢንስክሪፕሽንሱ ተጽፏል። ዘ ፕሮሰስ ዋዝ ዲቨሎፕድ አንደር ዘ ኢንፍሉዌንስ ኦፍ ክርስቲያን ስክሪፕቸርስ ባይ አዲንግ ቮካሊክ ዲያክሪቲክስ ፎር ቫወልስ ይለናል። የነዚህ የክርስትና እምነት እንግዲህ መስፋፋት ሲጀምር ይሄ የክርስትና እምነትን ይዘው የመጡት አካላት ወይም ስክሪፕቸሮች ምን ማድረግ ጀመሩ?
በዚህ በእንትሉ ላይ በጽሁፉ ላይ በቮካሉ ላይ ምን ማድረግ ጀመሩ? የነዚህ የቫውል ሌተሮችን መጨመር ጀመሩ። ይኸው እዚህ ጋር የምትመለከቷቸውን ቫውል ሌተሮች በግዕዝ ቋንቋ ላይ የተጨመሩ ቫውል ሌተሮች ነው። ቱ ኮንሶናንትስ ኢን ዘ decipherable but slightly irregular way so that it is laid out as a syllable. This ingenious writing system had made an immense contribution to the development of literature and art. So እንግዲህ ኢትዮጵያ ውስጥ ለሊትሬቸር እና ለአርት ማደግ ትልቁን አስተዋጽኦ የተወጣው ይህ የግዕዝ ቋንቋ ነው። ኢቨን ኢትዮጵያ ውስጥ አሁንም ድረስ አለ፣ የጠፋ ቢሆንም ግን አለ። ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ውስጥ ብቻ ነው ጥቅም ላይ የሚውለው። ሌላው ካላንደር ስንመለከት እንግዲህ ካላንደር በዋነኝነት በዓለም አቀፍ ደረጃ 3 ካላንደሮች አሉ። የመጀመሪያው ግሪጎሪያን ካላንደር ነው፣ አውሮፓውያን እና የተቀሩ ዓለም የሚጠቀምበት ነው። ሁለተኛው ዘሙስሊም ካላንደር ነው፣ የሙስሊም ማህበረሰብ የሚጠቀምበት አፍተር ሂጅራ ኤንድ ቢፎር ሂጅራ ነው። ግሪጎሪያን ካላንደር ቢፎር ክሪስት ኤንድ አፍተር ክሪስት ነው። ሶስተኛው ደግሞ ዘኢትዮጵያን ካላንደር ነው። ኢትዮጵያ የ13 ወር ያለበት የኢትዮጵያን ካላንደር አለ። ነገር ግን ኢትዮጵያ ውስጥ አሁን እዚህ ጋር በዝርዝር የተቀመጠላችሁ ኢትዮጵያ ውስጥ ያሉ የተለያዩ ማህበረሰቦች የራሳቸው የሆነ ካላንደር አላቸው። ተግባባን። እነዚህን ካላንደሮች ያዟቸው። ምናልባት በአዘምድ ኦር ምርጫ ላይ ሊመጡ ይችላሉ። ተግባባን። እስኪ እንዳላረዝምባችሁ እናንተ እዚሁ ላይ ቀለል ባለመልኩ ያዟቸው። ለምሳሌ ታውቃላችሁ ፊቼ ጨንበላላ በሚል የሲዳማ ማህበረሰብ የዘመን መለወጫ በዓልን ያከብራል። የጌዲዮ ማህበረሰብ ምናምን ብዙ ጊዜ ኢቭን ቴክስት ራሱ ይደርሳችኋል አይደለ? የእንትን ዘመን መለወጫ በዓል እየተባለ አመቱ አጋማሽ ላይ የዘመን መለወጫቸውን ለምሳሌ የሚያከብሩ ማህበረሰቦች አሉ ኢትዮጵያ ውስጥ። ይሄ ከአንድ ማህበረሰብ ሌላ ማህበረሰብ ራሱ ስንሄድ የተለያየ አይነት ካላንደር እናገኛለን። የሙስሊሙ ማህበረሰብ ስናነሳ እንዳልኳችሁ 622 ላይ 622 ኤዲ ላይ እንደምታውቁት ፕሮፌት መሐመድ ከየት ወዴት ከመካ ወደ መዲና ምን አድርገዋል? ፍሊድ አድርገዋል አይደለ? ተከታዮቻቸውን ይዘው ተሰደዋል አይደለ? ከዚህ ስደት ጊዜ ጀምሮ ነው እንግዲህ የክርስትና እምነት ምን የሚለው ካላንደሩን የሚቆጥረው ማለት ነው። አፍተር ሂጅራ እና ቢፎር ሂጅራ እያለ ከዛ በፊት የነበረውን ታሪክ ቢፎር ሂጅራ ብሎ ያነሱታል። ከስደቱ በኋላ ያለውን ታሪክ ደግሞ አፍተር ሂጅራ እያለ ያነሱታል። ያው በግሪጎሪያን ካላንደር ስንሄድ ደግሞ ወይም ደግሞ አውሮፓውያን የሚጠቀሙት ደግሞ እንግዲህ የግሪጎሪያን ካላንደር ይባላል። 12 ወራቶች አሉት። ሁሉም ወራቶች እኩል 4 ሳምንት ጊዜ አላቸው። ነገር ግን ምን አላቸው? የቀናት ልዩነት አላቸው። አንዳንዱ 28 አንዳንዱ 29። ለምሳሌ ፌብሩዋሪ 28 ቀን ነው አይደለ? ፌብሩዋሪ ወይ አጭሩ ወይ ረጅሙ ወር ነው ከግሪጎሪያን እንትን ውስጥ ማለት ነው። እንደዛ ነው። በእንትን ስንሄድ ግን በኢትዮጵያ ካላንደር ስንሄድ ግን 12ቱም ወራቶች እኩል 30 ቀን አላቸው። አንድ ትርፍ ደግሞ አንድ ሳምንት ጊዜ ያላት የጳጉሜ ወር ትጨመራለች ማለት ነው። ሌላው ነምበር ሲስተምን ስንመለከት እንግዲህ ኢትዮጵያ የራሷን የግዕዝ አጻጻፍ ስርዓት አላት ብለናል እና የግዕዝ ቁጥሮች አሏት። ግዕዝ ነምበርስ ኮምፓራብል ቱ ዞስ ኦፍ ሂብሩ አረቢክ ኤንድ ግሪክ አፒርድ አት ዘ ቢጊኒንግ ኦፍ ዘ 14th century AD ዘ 4th century AD however they lack characters for 100 multiples number are covered and underlined in the typesetting to create single bar that some less sophisticated fonts cannot render። ያው እዚህ ጋር የሚለን የአጻጻፍ ስርዓታቸው እንደዚህ ነው። ከላይ ምን አላቸው? ከላይም ከታችም ምን አላቸው? ከቨር አላቸው ነው። ነምበር ሲስተሙ ከቨር አለው። ለምሳሌ አንድ ቁጥር ሲጻፍ እንደዚህ ይጻፋል። መቶን ስትጽፉ እንደዚህ አድርጋችሁ ትጽፋላችሁ። ከላይም ከታችም ሁሉንም የግዕዝ ቁጥሮች ስትጽፉ እንደዚህ እንትላላችሁ። አሁን የጥንት ጽሁፎችን የጥንት ቁጥሮችን ስንመለከት ለምሳሌ የሮማውያንንም የግዕዝንም ቁጥር ስትመለከቱ የሆነ ካራክተር እጥረት አለባቸው። እንደው ከሆነ ሰዓት በኋላ ቁጥሮቹ መቁጠር ያቆማሉ። ወይም ደግሞ ለምሳሌ ግዕዛውን ከመቶ በኋላ አዲስ ካራክተር አታገኙ። ተግባባል። ለምሳሌ 1000 ለመጻፍ አሁን 10 ታረጋላችሁ መጀመሪያ 10 ከዛ 100 ታረጋላችሁ። ሁለቱ ሲባዛ ስንት ነው የሚሰጣችሁ? ሁለቱ ሲባዛ 10 እና 100 ሲባዛ 1000 ነው አይደል? በዚህ መልኩ ነው የሚጻፈው። ከመቶ በኋላ ምን የለውም አናዘር ካራክተር የለውም። አሁን ላቲንን አሁን የሮማያን ነምበር ስትመለከቱ 10 ቁጥር ኤክስ ነች አይደል? 30 ለመጻፍ እንደዚህ ነው የምጽፉት አይደል? 3 ኤክሶች አንድ ላይ ማለት ነው። ተግባባን። 3 ኤክሶች አንድ ላይ ትጽፋላችሁ። ይሄ ነው ጥንታውያን ቁጥሮች ችግራቸው ማለት ነው። እንግዲህ ቻፕተር 3 በዋነኝነት እዚህ ጋር አብቅተናል ማለት ነው። እነዚህን ኮንሴፕቶች ለርኒንግ ኦብጀክቲቭን ይዋቸው። እስኪ እነዚህን ነገሮች በሙሉ አውቃችኋል ወይስ አላወቃችሁ? እነዚህ ነገሮች ካላወቃችሁ መለስላችሁ ማየት ይጠበቅባችኋል። እነዚህን ነገሮች ግን እዚህ ጋር ያሉትን ጥያቄዎች በሙሉ አንሰር ማድረግ ከቻላችሁ ግን ምን አድርጋችኋል ማለት ነው። ከዚህ ቻፕተር ለመያዝ ያለባችሁ ነገር በሙሉ እንዳለ አውቃችኋል ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ በቻፕተር 3 እስከምንገናኝ በያላችሁበት መልካም ጊዜ